ጠፋሰው እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ታችም ላይ ምናላችሁ እንኳን ደህና ቆያችሁ ብዬ እንኳን ደህና መጣ አቡሻዬ። ዮአዲ ጋዶ ሰላም፣ እግዚአብሔር ከኔም ከእናንተ ጋር የሚሆን። እንዴት አደራችሁ? እንዴት ዋላችሁ? ደህና ናችሁ? እግዚአብሔር ይመስገን። የት ሆነ ነው ጩጬ ምናምን ወለድክ እንደ አንተ ሰው የኛ ሳናቅ እንዴ? አልሰማህም? አልሰማሁም ወጣ እንዴ? አዎ፣ ያው ዛሬ ክላስ አለ፣ ወደዛ እየሄድኩ ነው። ኦኬ፣ እሺ። እዚህ ሀሳብ ላይ ማውራት የሚፈልግ ሙስሊም ካለ ሙስሊሞች ምናምን ካላችሁ ላይቭን ምናምን ሼር አድርጉላቸው። እዚህ ሀሳብ ላይ ማውራት የሚፈልግ ሙስሊም ካለ በአጠቃላይ ይሄ ላይ ከእስልምናው የሚነሱ አርጊውመንቶች አሉ ወይ ደግሞ የሐሰት ክሶች፣ ለምሳሌ የሥላሴ ትምህርት ከኒቂያ በፊት አልነበረም፣ የክርስቶስ አምላክነት በኒቂያ ነው የተወሰነው። እነዚህ ሀሳብ ላይ ጠቅልል ያለ ሀሳብ ላይ ክርስትና ላይ የሚነሱ አርጊውመንቶች በተለይ ከታሪክ አንጻር የምታነሷቸው ነገሮች ላይ እዛ ሀሳብ ላይ ማውራት የምትፈልጉ ከሆነ ገስት መላክ ትችላላችሁ። ከዛ እንቀበላለን ሰዎች አንድ ቁጥር ጻፉ። ሜቢ እስከዛ ድረስ ሐሳቡን እንትን ማትሉ ከሆነ ቪዲዮ ላይ ያነሳውላችሁን ነገር የተወሰነ ሐሳብ ልስጣችሁ። እኔ እግረ መንገዴን ጋይስ የተወሰነ ሐሳብ ልስጣችሁ። እነ ቅዱሳ ኦኬ፣ ሰው ገብቷል መሰለኝ። እኔ ጋር ብቻ ነው ሎድ የሚያደርገው ወይስ ገብቷል? አልገባም። ኔትወርክ ኤኒዌይስ መግባት የምትፈልጉ ሰዎች ካላችሁ በጣም ነው የማመሰግነው ጋዲ። በጣም በፍጥነት ሶስት ሀሳቦች ላይ ሪፍሌክት ላድርግና እኛ የማርያምን ልጅ አልመሲሳን ገደልን ሰቀልን በማለታቸው ረግመናቸዋል። አልሰቀሉትም፣ አልገደሉትም። ይልቁንም የተሰቀለው ሰው በኢሳ ተመሰለ ይላል። ይህ ንግግር አያሹሪው ዜር ኢስ ኖ ሂስቶሪካል ባክአፕ የለውም። ይሄ የቁርአኑ ይሄ አረፍተ ነገር ማለት ነው። ምናልባትም የቁርአኑ ጸሐፊ እንግዲህ ወይ ጸሐፊዎች we are told it is written by አንድ ሰው ነው የተጻፈው የሚል አይነት ክሌም አለ። ነገር ግን እሱ ሌላ ጉዳይ ነው። ለማንኛውም ግን ለምንድን ነው አልሰቀሉትም? ለምን ክሩሲፊክሽንን ለምን ዲናይ ማድረግ ፈለገ? ለምን መካድ ፈለገ የሚለውን ለምሳሌ አንዳንድ ስኮላሮች ይሰማል አይደል? አንዳንድ ስኮላሮች የሚሰጡት ሀተታ አለ። ነቢያት በእስልምናው በጣም የተከበሩ ናቸውና ለእግዚአብሔር የቀረቡ ሰዎች ናቸው። ስለዚህ እንደዚህ አይነት አሟሟት ምናልባትም በነብዩና በላከው ፈጣሪ መካከል ያለውን ነገር ስለሚሸረሽር ነው። ግልጽ ነው። ነቢያት በእስልምና በሰው ልጅ እጅ ተላልፈው አይሰጡም፣ አይገደሉም። መጽሐፋቸው በተደጋጋሚ በፕሪሚሲሱ ላይ እንደሚያስቀምጠው እንግዲህ የቁርአኑ ጸሐፊ ነብይ ነው ካልፈው ከነበሩት ነቢያት የተለየ አይደለም ብሎ የነብይነትን ማዕረግ ስለሚሰጠው በሰው እጅ መገደሉን አይቀበልም ማለት ነው። ነገር ግን ይሄ አሁን ቅድምም ስናነሳ እንደነበረው ይሄ ነገር ታሪካዊ ማስረጃ አለው። እንደውም በጣም በሚያስገርም ሁኔታ ኮንሰንሰስሊ ከሚታመነው ከታሪካዊ ነገር ጋር በጣም የተጋጨ ነው ማለት ነው። ለምሳሌ ኢግናጤስን አንስተሃል። ብዙ አባቶችን ማንሳት ይቻላል። ለምሳሌ ሚሊቶ ኦፍ ሳርዲስ የሚባለው ወይም ደግሞ መላቴ ሳርዲስ የሚባለውን 180 ኤዲ አካባቢ ኦልሞስት ሌት ሰከንድ ሴንቸሪ ኦር ኢርሊ ሰርድ ሴንቸሪ አካባቢ 3ኛ ክፍለ ዘመን አካባቢ ነበር አባት ላይ ሰርመን ኦን ፓስኦቨር የሚባለው መጽሐፉ ላይ ያስቀመጠውን ስለ ክርስቶስ ስቅለት ያስቀመጠውን ተመልከቱ። አንዳቸው ክሩሲፊክሽንን ዲናይ የሚያደርግ
ሂስቶሪካል ኮንሰንሰስ የለም። አብዛኞቻቸው ሪፈር የሚያደርጉት ወይም ደግሞ እንደ ማስረጃ የሚጠቅሱት ይሄ ተገንጣይ ወይም ደግሞ ተገንጣይ ሴክቶችን እነዚህ ኢቦናይትስ ሰም ፎርም ኦፍ ኖስቲክ የሚባሉትን ነው። ሶ አንተም ቅድም እንደጠቀስከው ኢቦናይትስ አር ኖት ዩር ፍሬንድስ፣ ሙስሊሞች they are not your friends። ስለ አምላካቸው የሚያምኑትን ነገር መጽሐፎቻቸውን ቼክ ብታደርጉ እጅግ በጣም የተለያየ አመለካከት ያላቸው ናቸው፣ ኖስቲኮች ማለት ነው። ለምሳሌ ምድራዊው ነገር ከፍጥረታዊው ነገር ጋር ኢንተራክት ማድረግ አይችልም ብሎ ነው የሚያምኑት እነሱ። do you believe this? why do you quote them? ለምን እነሱን ትጠቅሳላችሁ በክርስትናው ላይ? የክርስትናው አስተምህሮ የሚያምነው ኮንሰንሰስ የሚያምነው ነገር እያለ ተገንጣይ ሴክቶች የሚያምኑትን ነገር እንደ ማስረጃ ማቅረብ ተገቢ አይደለም ማለት ነው። ሰው ምንም አይነት ሂስቶሪካል ባክአፕ የሌለው ይሄ የቁርአን ምዕራፍ ይሄ የቁርአን አረፍተ ነገር ይሄ ነው። የቁርአኑ ጸሐፊ እንግዲህ ቅድም በነገርኳችሁ መሰረት ለነቢያት የሚሰጠው ክብር አለ፣ ነቢያት በሰው እጅ ተላልፈው አይሰጡም የሚለውን ፕሪሰፖዚሽን ይዝና አልገደሉትም፣ አልሰቀሉትም፣ ይልቁንም የተሰቀለው ሰው በኢሳ ተመሰለ የሚል ነገር ያስቀምጣል ማለት ነው። ያለኝ ሐሳብ ይሄ ነው። እኔ ግን አክቹአሊ ሰላም ልላችሁ ብቻ ነበር የገባሁት። ጊዜ ይስጥልኝ። እሺ አቡሻዬ እናመሰግናለን። እግዚአብሔር ያክብርልን። ኦፍ ኮርስ ያነሳው ሐሳብ አለ። አንዳንዴ ይሄ ቅድም የተባለው ነገር ጋይስ ባይ ዘ ዌይ ሰዎች አንዳንዴ በጣም ኢገር ከመሆናቸው የተነሳ የሆነ ነገር ዲስፕሩቭ ለማድረግ ወይ ደግሞ የሆነ ነገር ልክ አይደለም ብለው በጣም ከመጓጓታቸውና ከመቸኮላቸው የተነሳ በቃ ያገኙትን ነገር የሚቃወም የሚመስላቸውን ነገር ወይ ደግሞ የሚቃወሙ ላይ ከነሱ ጋር በእምነት የማይመስሏቸውን ሰዎች እንደ ማስረጃ ቀደም አቡሻም እንዳለው መጀመሪያ እኔም እንደነገርኳችሁ ሙስሊሞች ለምሳሌ ኢቢዮናይትስን እንደ ማስረጃ የሚጠቅሱ ከሆነ ወይ ደግሞ ሌሎች ግኖስቲክን የተለያዩ ግኖስቲኮች ያው ብዙ ሴክቶች አሏቸው እንደምታውቁት ግኖስቲሲዝም እነሱን እንደ ማስረጃ የሚጠቅሱ ከሆነ እነዛ እንደ ማስረጃ የሚጠቀሱት አካላት እውነተኛ ትምህርትን የያዙት እያሉ እኮ ነው ኢንዳይሬክትሊ። ኦኬ ስለዚህ አንድ ሙስሊም ኢቢዮናይትስን ለማስረጃነት ሲጠቅስ ወይ ደግሞ ሌሎች የግኖስቲሲዝም ሴክቶች እንደ ማስረጃ ሲጠቅስ እነዛ ሴክቶች ትክክለኛ ናቸው እያሉ ስለዚህ እስልምናውን ትቶ ምን ማድረግ አለበት ማለት ነው? እነዛን ግሩፖች ጆይን ማድረግ አለበት። ኦኬ እነዛን ግሩፖች ጆይን ማድረግ መቻል አለበት። እና ሜቢ እዚህ ሐሳብ ላይ እንዳልኳችሁ ነው ማውራት የሚፈልግ ሙስሊም ካለ ሼር አድርጉላቸው። እዚህ ቲክቶክ ላይም ደግሞ በእምነት ላይ የሚሰሩ እዚሁ ገብተው በነፃነት ማስረጃ እየቀረበ ምን እያለ ያለውን ነገር ማውራት እንችላለን። እዚህ ሐሳብ ላይ ዲስከስ ማድረግ እንችላለን። ኦኬ ዱዛት ካልሆነ ነገር የተወሰነ ደቂቃ እናይና እንደዛ ካልሆነ ግን የሐዋርያት ተማሪዎች እምነታቸው ምን ነበር የሚለውን ነገር የተወሰነ ሐሳብ ሰጣቸዋለሁ። ቪዲዮ ላይም እንደተናገርኩት በሰፊው ደግሞ አብረን እያነበብን ማስረጃዎቹን የምንማማር ይሆናል ማለት ነው። እሺ ኢግናሺየስ እንኳን ደህና መጣ። ኢግናሺየስ ኦፍ አንቲዮክ ዛሬ እንደውም በአንተ ስም ነው ቪዲዮ ሰራው ትላለህ። እንኳን ደህና ቆየኝ ጋዲ። እንዴት ነህ? አለኝ እግዚአብሔር ይመስገን። ቪዲዮውን እያየሁት ያንተን ድንገት ላይቭ ነበራችሁና ላይቭም እዚሁ ገባው እና አልሰቀሉትም አልገደሉትም። እንዲሁም እንትና ራሱ ጽፎ ነበረ። ይሄ ማን ነው? ኡስታዝ ወሂድ በቅርቡ አንድ መጽሐፍ አልሰቀሉትም አልገደሉትም የሚባል መጽሐፍ ጽፎ ነበርና እሱን ቆይ የሆነ ጊዜ እንዲሁም እንትን ካለ ከተመቸ ምናምን ቢኬድበት እሱ መጽሐፍ በጣም ጥሩ ይመስለኛል። በጣም ደካማ ሙግቶች ነው የቀረቡበት። የግኖስቲኮች መጽሐፎች ናቸው የቀረቡት። የነ ጴጥሮስ የነ ፒተራያን ጎስፕል ምናምን እሱ ነው የቀረቡ። እሱ አካባቢ ነው የተነካከው እና እስልምና ላይ ብዙ አይደለውም። ዲፌንስ ላይ ግን ያው ግድ ይለናል ሁላችንም ክርስቲያኖች እንደዛ ማድረግ አለብንና ከዚህ ከክሩሲፊክሽን ጋር በተያያዘ ያው የኢግናቲየስን ተነስቷል እና ክሩሲፊክሽን ወይንም ደግሞ ስቅለት በቤተክርስቲያን ታሪክ ውስጥ እንዳለ የታመነ ነው። ኮንሰንሰስ ያለው ምንም አይነት ክፍተት የለውም። ከፈርስት ሴንቸሪ አንስቶ ከክርስቶስ ስቅለት አንስቶ አይን እማኞቹን ራሱ ጨምረን ኮንሰንሰስ ያለው ትምህርት ነው። ምንም ክፍተት የለውም ማለት ነው እና ይህን ከተመለከትን ምንድነው የሚነሳው? አንዳንድ የሚነሱ ግኖስቲክ ሴክቶች አሉ ለሰብስቲቲዩሽነሪ ቲዮሪ ድጋፍ ይሆነናል ብለው ማለት ነው እና ለምሳሌ የጠላት ምስክርነት ራሱ ከኛ ብናይ እነ ታሲተስ እነ ሶስቴንስ እንደገና ደግሞ እነ
አንቲኩቲስን የጻፈው ጆሲፈስ ፍላቪየስ እነሱ ሁሉ ጭምር የኢየሱስ ክርስቶስ ስቅለት ታሪካዊ እንደሆነ ተናግረዋል። እንደገና ደግሞ ማን ነው አንድ አይሁዳዊ አለ። አይሁዳዊው ፊሎ የሚባለው ማለት ነው፣ በፍልስፍና የሚታወቀው ኢሲቢኤስን በታሪክ መጽሐፉ ያነሳው እና ይሄ ሁሉ የታሪክ ምስክርነት ያለበት ይህ ሁሉ የጠላት ምስክርነት ያለበት ይህ ሁሉ አይሁዶች ራሱ የሚመሰክሩለት ታሪክ ነው እና ትንሽ ቆየት ብሏል መሰለኝ ማስረጃ ብለው የጠቀሱት በጣም ነበረ ያሳቀኝ። አግኔስት ሄሬሲስ ላይ የኢግናሽየስ ላይ የማን ነው የኢራኒየስ ላይ ኢግናሽየስ ማን ነው የሄሬኒየስ ቻፕተር 1 ማን ነው ቡክ 1 ቻፕተር 25 ላይ ባሲለደስን አነሱ እና ባሲለደስን ማንሳታቸው በጣም ግርም የሚል ነገር ነው። ባሲለደስ እንደ አጋጣሚ ሆኖ ሰብስቲሽነሪ ቲዮሪን በስትክክል አስቀምጧል። ምንድነው ስምዖን ነበረ፣ ስምዖን የቀሬናው ስምዖን ነበረ። ከዛም በኋላ ምን ሆነ? ስምዖን ላይ የማን ፊት ተተከለበት ይላል። የክርስቶስ ፊት ሆነበት፣ ሰብስቲቲዩት አረገ ይላሉ። ከዛም በኋላ ሰብስቲቲዩት ካረገ በኋላ ማን ተሰቀለ? ስምዖን ተሰቀለ። ስምዖን ተሰቀሉት የሚል ነገር አለ። ይህን ኢብን ከቲር ላይ እንመለከተዋለን መሰለኝ። እና አንደኛው ነገር ቆይ እንመለስበታለን ወደ እነሱ ማለት ነው። እና ባሲለደስን ማንሳታቸው በጣም የሚያሳፍር ነገር። ባሲለደስ ማለት እዛው አግኔስት ሄሬሲስን ቢጨርሱት 365 ገነት አለ ሄቨን አለ ብሎ የሚያምን ሰው ነው። እና ይህን ሰውዬ ነው ይዘው ያመጡት ማለት ነው። ራሱን ነብይ የሚያደርግ ይህን ሰው ነው ይዘው ማስረጃ አገኘን ብለው ያመጡት ማለት ነው። ሁለተኛ ባሲለደስ ራሱ የሚመጣበትን በርደን መመለስ አይችልም። ቆይ እንዲሁም እንደ አጋጣሚ መጽሐፉ ቻፕተር 24 ነው። አግኔስት ሄሬሲስ ቡክ 1 ቻፕተር 25 ሳይሆን ቻፕተር 24 ላይ የነ ሳተርኒየስን እና ባሲለደስ ያለበት ጋር እንዲህ ያለ ነገር ያስቀምጣል ስለ ባሲለደስ ማለት ነው። ባሲለደስ አጌን መከፍተው ከሆነ ከፍተህ ማሳየት ትችላለህ። ባይዘው የሚመች ቦታ ከሆንክ ኦኬ። እስቲ ምችል ከሆነ ካልሆነም አንብበው ችግር የለውም። ካልተመቸ ችግር የለውም አትጨናነቅ። ምናልባት የሚታይ ከሆነ ሶስተኛው ሴክሽን ላይ ባሲለደስ አጌን ዛት ሂ ሜይ አፒር ቱ ሃቭ ዲስከቨር ሰምቲንግ ሞር ሰብላይም አንድ ነገርን ዲስከቨር አደረገ አመጣ ይልና ጊቭስ አን ኢመንስ ዲቨሎፕመንት ቱ ሂዝ ዶክትሪን አስተምሮቱን ዲቨሎፕ አደረገው ካለ በኋላ ሂ ሴት ፎርዝ ዛት ኖየስ እንደሚታወቀው አዮኖች አስተምሮ አለ። አግኔስት ሄሬሲስን በደንብ ላነበበ ሰው የአዮኖች ትምህርት በደንብ አለ እና እሱን ከተናገረ በኋላ ቻፕተር ሳተርኒየስ ነው። ልክ እንደዚህ ይላል። እናንብበው። እነዚህን አዮን አድርገው ያመጡት ማለት ነው። ከዛ እንደገና ቀጠል አድርጎ አራተኛው ማን ነው እዚሁ ሶስተኛው ሴሽን ላይ እንደዚህ ያለ ነገርን ያስቀምጣል። የሚታያቸው ከሆነ እዚህ ጋር ኤንድ ይላል። እዚህ ጋር እስኪ ችግር የለውም እንትን ማለት የለበትም። ችግር የለውም አንብቡ። ኤንድ 365 ሄቨንስ ይላል ማለት ነው። 365 ሰማያት ወይንም ደግሞ ገነቶች ተሰሩ፣ እነዚህ አዮኖች ሰሯቸው ብሎ የሚያምን ሰው ነው ባሲለደስ። ዌርፎር ዘ ይር ኮንቴንስ ዘ ሴም ነምበር ኦፍ ዴይስ ኢን
ኮንፎርሚቲ ዊዝ ዘ ነምበር ኦፍ ዘ ሄቨንስ ከአመቱ በአመት ካለው ቁጥር ልክም እያለን ነው ማለት ነው። የሰማያቱ ወይንም ደግሞ የገነቶች ቁጥር በአመት ያለው ቁጥሮች ልክ ብሎ የሚያምን ሰው ነው ፋሲለደስ። ከዛ ቀጠል አድርጎ አራተኛው ሴክሽን ላይ እንደዚህ ይላል ዞስ ኤንጅልስ ሁ ኦኮፓይ ዘ ሎስት ሄቨን በታችኛው ሄቨን ያሉ መላእክት ዛት ኔምሊ ዊች ኢዝ ቪዚብል ቱ አስ ፎርምድ ኦል ዘ ቲንግስ ዊች አር ኢን ዘ ወርልድ። መላእክት ምን ፈጠሩ እያልን ነው? የሚታየውን በምድር ላይ ያለውን ሁሉ ፈጠሩ ብሎ የሚያምን ሰው ነው። የሚያመጡትን ማስረጃ ማለት ነው። ከዛም በኋላ ቀጠል አድርጎ ስለ ኢየሱስ ክርስቶስ ክሩሲፊክሽን ያለበትን ቆይ አንዴ ካሜራ ላጥፋና ኦኬ እንደዚህ ይላል አራተኛው ሴክሽን ላይ ዝቅ ብሎ ማለት ነው። እሺ ወርልድ ሂ አፒር እዚህ ጋር በት ዘ ፋዘር ዊዛውት በርዝ ኤንድ ዊዛውት ኔም ፕሪሲቪንግ ዛት ዘይ ውድ ቢ ዲስትሮይድ ሴንት ሂዝ ኦን ፈርስት ቢጎትን ኖየስ በመጀመሪያ የተገኘውን ኖየስን ላከ ካለ በኋላ ሂ ኢት ኢዝ ሁ ኢዝ ኮልድ ክራይስት ኖየስ የሚባለው መጀመሪያ ላይ ዘረዘራቸውን አዮኖች የነው ክርስቶስ የሚባለው ካለ በኋላ ቱ ቢስቶይ ዲሊቨረንስ ኦን ዞስ ሁ ቢሊቭ ኢን ሂም በሱ የሚያምኑትን ያወጣ ዘንድ ካለ በኋላ ፍሮም ዘ ፓወር ኦፍ ዞስ ሁ ሜድ ዘ ወርልድ ዓለማትን በፈጠረው ካለ በኋላ የሚያወጣው ማለት ነው። እሱ ሂ አፒርድ ዜን ኦን እርዝ በምድር ላይ ተገለጠ አስማን እንደ ሰው ተገለጠ። ማን? መጀመሪያ ላይ የዘረዘራቸው አዮኖች። ከዛ በኋላ ቱ ዘ ኔሽን ኦፍ ዚስ ፓወርስ ለዚህ ህዝብ ተገለጠ ኤንድ ሮት ሚራክልስ ታምራትን አመጣ ካለ በኋላ ዌርፎር ሂ ዲድ ኖት ሂምሰልፍ ሰቨር ዴዝ አሁን ሙስሊሞቹ እንደሚሉ ማለት ነው ሞትና ላይ የሚሉ አልገደሉትም እንደሚሉ ማለት ነው። በት ሳይመን ይላል ስምዖን ነው ካሉ በኋላ ሰርቴን ማን ኦፍ ቀሬና ሳይሪን ሰርቴን ማን ኦፍ ቀሬና ቢንግ ኮምፓይልድ ቦር ዘ ክሮስ ኢን ሂዝ ስቴድ በሱ ፈንታ ተሰቀለ ካለ በኋላ ሶ ዛት ዚስ ሌተር ቢንግ ትራንስፊገርድ ባይ ሂም በሱ ምን ሆነ ይላል ትራንስፊገርድ ሆነ የሚለውን ይሄንን ያነሳሉ ማለት ነው። እና የሚያመጡት ሰው ኖየስ የሚባለው አዮን ክርስቶስ ሆነ የሚለውን ሰው ነው። እና እንደዚህ ብዝብዝ ያለ እምነት ያለውን ሰው ነው ማስረጃ እያደረጉ የሚያመጡት። እና ነገር ግን ያ ሁሉ የዓመተ ምሕረት ክፍተት አለ። የዓመተ ምሕረት ክፍተት አለ። መሀል ላይ አሁን ለምሳሌ ቴብል ብንሰራ አንድ አሁን አልተመቸኝም እንጂ ከአንደኛው ክፍለ ዘመን አንስቶ አሁን እስካለንበት እስከ 22ኛው ክፍለ ዘመን ስለ ክሩሲፊክሽን የተናገሩ እንዳለ ቴብሉ መሙላት እንችላለን። እነሱ ጋር ግን እንዳለ ባሲሌደስን ይጠቅሳሉ 2ኛው ሴንቸሪ ላይ ያን ያልቃል። ከዛ በኋላ የሚጠቅሱት አይኖርም ማለት ነው። እና ይህ ሁሉ የዓመተ ምሕረት ክፍተት አለ። 6ኛው ሴንቸሪ ላይ ማነው 7ኛው ነው 7ኛው ሴንቸሪ ላይ መጥቶ አልሰቀሉትም አልገደሉትም ይላል። እና በሁለተኛ ደረጃ ደግሞ እነዚህ ክርስትና ብዙ ጊዜ ይህንን ለመቃወም ደግሞ ከመጽሐፍ ቅዱስ ይሄዱና በጣም ድክምክም ያሉ ሙግቶችን ያመጣሉ። ስንት ሰዓት ነው የተሰቀለው? 3 ሰዓት ነው 6 ሰዓት ነው እያሉ የሚያመጡት ሙግቶች አሉ አይደለ? ማርቆስ ወንጌል 3 ሰዓት ተሰቀለ ይላል። እንደገና ደግሞ የማቴዎስ ወንጌል 6 ሰዓት ተሰቀለ ይላል። ስንት ሰዓት ተሰቀለ ሲላችሁ በማን አቆጣጠር ነው ጥያቄው አይደለ? በማን አቆጣጠር ነው ብለን እኛም መጠየቅ ያለብን። እነ ፕሌኒ ዘ ኤልደር የሮማ አቆጣጠር እንደሚለይ ይናገራል። የሮማ አቆጣጠር ማርቆስ የጻፈው ለሮማውያን ነው። ስለዚህ በሮማውያን አቆጣጠር ነው እየተናገረ ያለው የሚል ሀተታ ይሰጣል። እነ ጄሮም እንደገና ደግሞ ኦክስቲን ይመስለኛል
እነሱ ደግሞ ያኔ በአንደበታቸው ሰቀሉት አይሁዳውያን የሚል ነገር ያስቀምጣሉ። እና ይህ ራሱ አይደለም ኮንትራዲክሽን አይደለም እንጂ ቻሪታብል ሆነን ኮንትራዲክሽን ቢሆን ራሱ የክሩሲፊክሽንን ታሪካዊ ሰርቴኒቲ የሚያሳጣው አይደለም። ይህንን ታሪካዊ እውነታ ምንም እንትን የሚያደርግ አይደለም። እና ልክ እንደዚህ ያሉ ነገሮችን ያስቀምጣሉ። ኤርሚያስ 7:10 ላይ ለሰብስቲቱሽነሪ ቲዮሪ ሌሎችም የሚጠቅሷቸው ጥቅሶች አሉ ምናምን እነ መሐመድ ዲዳት ክሩሲፊክሽን እና ፊክሽን ኦር እቺ ኤክስ የምትለዋን ቀይረው ክሩሲፊክሽን ኦር ክሩሲፊክሽን እያሉ እንትን ይላሉ። ግን በሱና ሙስሊም እና ሌሎች ሙስሊሞች አሉ ማን ነበር እና ብዙ ስኮላሮች የሙስሊም እንትኖች ቆይ ስማቸውን ትንሽ ብቆይ ያመጣሉ ስማቸውን እና ስማቸውን በስም ደረጃ ለመጥቀስ ማለት ነው። እና እነሱ ተሰቅሏል ብለው ያምናሉ ማለት ነው። በስትክክል ተሰቅሏል ብለው የሚያምኑ የሙስሊም እንትኖች ራሱ አሉ። የሙስሊም ሺያዎችን ነው እነሱ አሉ። ወደ 11ኛው ሴንቸሪ ላይ የተነሱ ሺያ ሙስሊሞች ወደ 11ኛው ሴንቸሪ ላይ እና 12ኛው ሴንቸሪ ላይ ያሉ አሉ። ወደ 3-4 ምናምን ተጠቃሽ የሚሆኑ ማለት ነው። እና በዚህ ደረጃ እነርሱ ጋር ኢንኮንሲስተንሲ አለ። እዛ ደብሊውኤች ኩዌሽኖችን ለእኛ መጀመሪያ እሱን መመለስ ነው። ከዛም በኋላ ስናዞረው በጣም ነው አቅሙን የሚያጣው ማለት ነው እስልምና በዚህ ዙሪያ በክሩሲፊክሽን ዙሪያ ደብሊውኤች ኩዌሽኖችን ለምሳሌ መች ተሰቀለ ከተባለ ሰዓቱ 6 ሰዓት ነው የምንለው አቆጣጠሩ። እሱን እናስቀምጣለን ማለት ነው እንዴት እንደሚሆን። እንደገና ደግሞ ለምን ተሰቀለ ሰዎችን ለማዳን እንደዚህ እያልን የሁሉንም ደብሊውኤች ኩዌሽኖች መመለስ ይቻላል። የተሰቀለ ከተባለ ቀራኒዮ ላይ፣ ማን ተሰቀለ ከተባለ ቀጥተኛ መልስ መመለስ እንችላለን ክርስቶስ ብለን ማለት ነው። እና ይህንን ደብሊውኤች ኩዌሽኖች ወደ እነሱ ስናዞራቸው ግን ለየትኛውም ደብሊውኤች ኩዌሽን በቋሚ ማስረጃ ላይ የተመሰረተው የሚመለስ መልስ የለም። እና ማን ተሰቀለ ብትላቸው ለምሳሌ ይሁዳ ተሰቀለም የሚሉ አሉ፣ ከሐዋርያት አንዱ ተሰቀለ የሚሉ አሉ፣ 2 ሶስተኛ ደግሞ ስምዖን ተሰቀለ የሚሉ አሉ። እንደዚህ ማን ተሰቀለ አልተመለሰም። መቼ ተሰቀለ ብትላቸው አይመልሱልህ፣ አይናገርም። ቁርአኑ ክፍተት አለ። የት ተሰቀለ እንዴት ተሰቀለ ይሁን ሁሉ ነገር የሚመልስ አይደለም። እና እንዲሁ ዝም ብሎ የተቀመጠ አልሰቀሉትም አልገደሉትም ብሎ በምንም አይነት ሂስቶሪካል የጀርባ አጥንት የሌለው ትምህርት ደግሞ ባጭሩ ነው የሚሰበረው። እና የክሩሲፊክሽን እውነታ ባጭሩ ውስጥ ይሄን ይመስላል። ምናልባት የምጨምረው ነገር ካለ እዚሁ ነው። እናመሰግናለን ኢግናሽስ። ኦኬ ኦርቶ ክርስቶስ የምጨምረው እድል ልስጥና ከዛ ዮባ የምትለው ነገር ካለ ዮባ እድል ሰጣለሁ። ቀጥል አቡሻሽ። ኦኬ ሶሪ በጣም እንደው ኢቢዮናይትስ ከተነሳ አንድ ነገር ልንገራችሁና ከዛ በኋላ አንድ ማስረጃ ጥቅሽ ይጨርሳሉ። በነገራችን ላይ ኢቦናትስ የሚባሉት ሴክቶች በምግብ ደረጃ ስጋ ይበሉ ነበር። ስጋ አይበሉ ነበር። ለምንድን ነው ስጋ የማይበሉት? ስጋ ሁሉ የሚገኘው በሴክሹዋል ኢንተርኮርስ ነው፣ በወሲብ ነው ብሎ ስለሚያምኑ ጽዩፍ ነው ብሎ ያስባሉ። አሴ ሙስሊም ኢንዲቪዥዋል ይሄንን እምነት ታምናለህ። በአንዱ ነገር ላይ እውነተኝነታቸውን ጠቅሰ በሌሎች ነገሮች ላይ መካድ አትችልም። this is inconsistency and inconsistency is a sign of failed argument. they are not your friends. እነሱ መጥቀስ አትችሉም። ሁለተኛ አንድ በዚህ እንትን ላይ ለምሳሌ አልሰቀሉትም አልገደሉትም ላይ የሆነ ውይይት ሳይ ምን ተመለከትኩ መሰላችሁ? አንዴ ሙስሊም አቃቢ እምነት ይመስለኛል ቁርአኑ አልሰቀሉትም አልገደሉትም አለ እንጂ ክሩሲፊክሽን የሚባል ነገር የለም ብሎ አልካደም የሚል መልስ ይሰጥና ከክርስቲያኑ አቅጣጫ ምን አይነት ጥያቄ ይቀርብለታል? አሁን ወንድማችን ኢግናቲየስ በሚል ስም እዚህ ጋር አሁን ሲያወራላችሁ በነበረው መሰረት ማለት ነው ማን የተሰቀለው የሚል ጥያቄ ጠይቀዋል ማለት ነው። የተሰቀለው ማንም ይሁን ብቻ ኢየሱስ አይደለም።
ኢት ሜድ አፒር ቱ ዘም አይደለም የሚለው በእነሱ ተመሰለ ነው የሚለው አይደል የቁርአኑ አንቀጽ ላይ። ይሄ ግን ለምሳሌ አሁን ህዝብ በተሰበሰበበት ቦታ ለምሳሌ አሁን ማስ ምን ነበር የሚባለው? ለምሳሌ አሁን ሰዎች አንድን ሰው ሁለት ሰው ሜንታሊ የሆነ ነገር እንትን ሊል ይችላል፣ ሊሳሳት ይችላል፣ ሚስቴክል ሊሆን ይችላል። የሰዎች ቁጥር ከፍ እያለ በሄደ ቁጥር ግን ለምሳሌ 5 ሰው የሆነ ነገር እንዳየ ቢመሰክር 5 ሰዎች የሆነ ነገር እንዳዩ ቢመሰክር ለምሳሌ የተሳሳቱ የመሳሳት ፕሮባቢሊቲያቸው ያው ይኖራል። 6 ሰው 7 ሰው 8 ሰው ሲል ግን ቁጥሩ የመታመን እድሉ ከፍ እያለ ነው የሚሄደውና ለምሳሌ አንድ ሰው ሁለት ሰው አይደለም እዛ ጋር የተሰበሰበው ብዙ ሰዎች ናቸው። እየተሰቀለ ያለውም ክርስቶስ እንደሆነ ያውቃሉና ኢት ሜድ አፒር ቱ ዘም የሚለው የቁርአኑ አንቀጽ ሳይንቲፊካሊ ምንድነው ልክ አይደለም። ምክንያቱም ያ ሁሉ ሰው ተሳስቷል ብሎ ፕሪሰፖዚሽን እየሰጠ ነው ማለት ነው። ለማንኛውም እነዚህን ሁለት ሐሳብ እንድትይዙ ፈልጌ ነው። እግዚአብሔር ይስጥልኝ። እሺ አቡሻይ እናመሰግናለን። ብሮስኪ አዮባ ወይ ቃሉት ያሰማልን ጋይስ ሁላችሁ። እኔ አንድ ነገር ብቻ ላንሳና ከዛን በኋላ ላይ ደግሞ ማስረጃዎችን እንገልጣለን። ራሱ የቁርአኑ ክፍል ማለት ነው ከአይሁዶች እምነትና ታሪክ ጋር የሚጋጭ መሆኑን ራሱ ሙስሊሞች ያስተዋሉት አይመስለኝም። ምክንያቱም ምንድነው የሚለው አልመሲህ ኢሳ የአላህ መልእክተኛን ገደልን በማለታቸው ረገምናቸው ነው የሚለው አይደል? አይሁድ ኢየሱስን ትክክለኛ የእግዚአብሔር መልእክተኛ ነው ብለው ተቀብለውት ያውቃሉ? በታሪክ ውስጥ እንደዛ ካሉ ለምን ሰቀሉት? የመጀመሪያው እኮ ክርስቶስን አንቀበልም ያሉት መልእክተኛ አይደለም ብለው ነው አይደል? ማለት ከእግዚአብሔር የተላከ አይደለም ብለው ነው። ቁርአኑ የሚለው ግን ምንድን ነው? የአላህ መልእክተኛ አልመሲህ ኢሳን ሰቀልን በማለታቸው ይላል። ስለዚህ እንግዲህ አይሁዶችን ነው አድሬስ እያደረገ ያለው ሰቀልን አሉ እያለ ያለውና ይሄ ሐሜት ነው። ሐሜቱ ደግሞ ማስረጃ የሌለውና ውሸት ከአይሁዶችም እምነት የተጋጨ ነው። ሁለተኛው አልገደሉትም አልሰቀሉትም ይላል። ታዲያ ለምን እንደሚረግማቸው በማለታቸው ግን ያሉት ለምንድን ነው? እሱ አታሏቸዋል። ምን አድርጎ የሌላ ሰው መልክ የሱን መልክ የመሲሁን መልክ በሌላ ሰው መልክ ላይ ስሎ ከዛ አታለላቸው። ከዛ እነሱ የሚያምኑት ምንድነው? አልመሲህ ኢሳን ገደልን ብለው ነው። ግን ይረግማቸዋል። የገደሉት ግን ሌላ ነው። ሌላ መግደላቸውን አያውቁም። በታሪክ ውስጥ ማለት ነው። ይህን እንግዲህ የምታዩት በታሪክ ውስጥ ነው። ይህን ያህል ዘመን አልመሲህ ኢሳን ገደልን ብለው ማመናቸውን እነሱ አያውቁም። ማለት እንደገደሉ የሚያውቁት አላህ ግን ደብቋቸዋል። ይህን ያህል ዘመን ዋሽቷቸዋል። አይገርማችሁ? ለስንት ዓመት ማለት ነው? እስከ 7ኛው ክፍለ ዘመን ማለት ነው። መሐመድ ተነስቶ አልገደሉትም አልሰቀሉትም የሚለውን ተረት እስኪጀምር ድረስ ያሉት ህዝቦች ሁሉ ተታለዋል። አታላዩ ማለት እንዲታለሉ ያደረጋቸው ማን ነው ሲባል እዛ ጋ አልመሲህ ኢሳን ገደልን ብለው ማመናቸውን ረገመና እሱ ግን እንደዛ እንዳያደርጉ በሌላ ሰው አስመሰለባቸው። ስለዚህ አታሏቸው ተሸውደው ኖረዋል ማለት ነው። ተሸውደው ኖረዋል። ለማንኛውም ቁርአኑ ራሱ በፍጹም ኃይል ፕላስ ከታሪክ ጋር ቅድም ተጠቅሷል። ከታሪክ ጋር የተጋጨ ነው። በ93 ከ94 ዓመት ጀምሮ ለምሳሌ በ93 ዓመተ ምህረት ጆሲፈስ የጻፈው ጽሑፍ አለ የኢየሱስ ክርስቶስን ስቅለት አይደለም። አሁን ቁርአን እንቀበል ወይስ ጆሲፈስ እንቀበል ከተባለ ቁርአን ለኛ እንደ አንድ ተራ ጽሑፍ ነው፣ እንደ ማንኛውም ጽሑፍ ማለት ነው። እንደ ታሪክ መዛግብት እንኳን እንደ ፈጣሪ ቃል አናየው፣ እውነት ነው። እንደ ታሪክ እንኳን ነው እንዳንል ከታሪክ ይጋጫል። ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እንደ ታሪክ ደግሞ ታሪክንም እናገኝበታለን፣ ለታሪክም ይጠቀሳል አይደለም። ልክ እንዲሁ ቁርአንን እንደ ፈጣሪ ቃል እንዲሁም ደግሞ እንደ ታሪክ ነው ብለው ቢሉንና እሺ የፈጣሪ ቃል ነው ብለን አናምንም፣ ቢያንስ የታሪኩን እንቀበላችሁ ብለን ብናይ ከታሪክ ይጋጫል። የለም በታሪክ ውስጥ ኢየሱስን አልተሰቀለም ያለ ታሪክ የለም። ይልቁኑ ደግሞ የማያምኑ ጭምር እንደተሰቀለ አንዳንዱም ደግሞ ትንሣኤውን የሚያምኑ ክርስቲያኖች እንደነበሩ ጽፈዋል። ሰው ከታሪክም ይጋጫል ማለት ነው። በታሪክ ውስጥ የሌለ እምነት ከሆነ ፍቅር ምንድነው ደምሳሽ
ደምሳሽን ማንቀበልበት ምክንያት ምን ሊሆን ይችላል? የምሬ ነው የምነግራችሁ። ደምሳሽን መጣ አመጣጡ ይሄው ነው። ከዛን ለምሳሌ ምላሴን ገረፈኝ ብሏል አይደል? በታሪክ ውስጥ አያሳየንም፣ ግን እሱ ጽሑፍ ላይ ሊያሰፍረው ይችላል። አሁን ይሄንን በኋላ ዘመን የሚነሱ ሰዎች በምንድነው የሚሞግቱት? በታሪክ ካልሞገቱት በምንድነው የሚሞግቱት? በእምነት መጥቷል በቃ ተቀበሉኝ ከሆነ ልክ ነው። ቁርአኑንም ተቀበሉን እያሉ ነው፣ ትክክል ነው። ስለዚህ የሚመጣው ትውልድ ደግሞ ደምሳሽን የመቀበል ግዴታ ሊኖርበት ነው። አይ በነበረው የቀድሞ ታሪክ በዛ መሰረት ነው ከተባለ ግን እኛም እሱን ነው እያደረግን ያለ ነው። እና ሙስሊም ወንድሞቻችንና ወገኖቻችን ካላችሁ በታሪክ ውስጥ ይህንን ማስረጃ ከአባቶችም ትምህርት እንዲሁም ደግሞ በታሪክ ውስጥ ከመሐመድ መነሳት በፊትም ከነበረ ገብታችሁ በትህትና ብታሳዩን በጣም ደስ ይለናል። ባይ ዘ ዌይ ጋይስ ይሄ የሐሰት ትምህርቶች ወይም ደግሞ እነዚህ ፎልስ ሪቨሌሽን የሚባሉት በጣም ብዙ ቦታ ተመለከታላችሁ አይደል? ለምሳሌ ሞርሞኒዝም የምታነሱ እስልምናው ላይ ለምሳሌ ሁላችንም ክርስቲያኖች ለምሳሌ እኔ ፐርሰናሊ ሌሎች ክርስቲያኖችም መሐመድ ያገኘው መገለጥ አሁን ለምሳሌ እነዚህ ትምህርቶች እንግዲህ እንዲህ ተባለ እየተባሉ ዶክትሪኑ ከዛ ነው የሚነሳው። ከዛ በፊትም አይታወቅም እንደምታውቁትና ሞርሞኒዝም ለምሳሌ እንደምታውቁት ሞርሞን ምንድነው የሚባሉት ዘ ላተር ዴይ ሴንትስ የሚባሉ አሉ። ጆሴፍ ስሚዝ የጀመረው ማለት ነው። ኦኬ እሱንም ስትመለከቱት ከእግዚአብሔር መገለጥ አገኘው ነው። አሁን ለምሳሌ የዚህ ሞርሞኒዝም ሞርሞን የሚባለውን እምነት ለምሳሌ ብትመለከቱ ላይክ ኦልሞስት 150 ስንት 170 ዓመት 180 ዓመት ቢሆነው ነው። ኦኬ አሁን ኢዮባ ቀደም ደምሳሽን ሲያነሳው ነው ኤኒዋን ካን በቃ እኔ አሁን ለምሳሌ እነሳና ምን ይሆናል መሰላችሁ ከእግዚአብሔር መገለጥ አግኝቻለሁ። በቃ ከእግዚአብሔር መገለጥ አግኝቻለሁ። ከእግዚአብሔር እስትንፋስ ወይ ደግሞ ኢንካውንተር አድርጌያለሁ። ከዛ በኋላ እንዲህ መጽሐፍ ጻፍ ተባልኩ ኦር እንዲህ አይነት መጽሐፍ ተሰጠኝ ብሎ አዲስ እምነት መጀመር። ለምሳሌ ሞርሞኒዝምን እስልምናውም ላይ እንደዛ ነው። ለምን መሰላችሁ ኮንሲስተንሲ የለውም። ከስር መሰረቱ ኮንሲስተንሲ የለውም። ኦኬ ቀደም እንደተባለው ለምሳሌ እኔ ብዙ ጊዜ ባይ ዘ ዌይ ጋይስ የቤተክርስቲያን አባቶችን የምንጠቅስበት አንዱ ምክንያት ምንድነው ከተባለ የቤተክርስቲያን አባቶችን የምንጠቅስበት አንዱ ምክንያት ምንድነው ከተባለ ሁሉንም አይነት መንፍቅና ነው እንዲህ በጥፊ ብለው ወደ ጎን ጥግ የሚያስይዙት ሁሉንም አይነት መንፍቅና። ኦኬ በጽሁፎቻቸው የቤተክርስቲያን አባቶች ለምሳሌ ብዙ ጊዜ ምን ይባላል ቀደም እንዳልኳችሁ ከኒቂያ በፊት ከኒቂያ በኋላ እንደዚህ ከኒቂያ በፊት የመጀመሪያውን ክፍለ ዘመን ኦኬ አፖስቶሊክ ፋዘርስ የሚባሉትን ብንመለከታቸው ሁሉንም መንፍቅና በጥፊ ብሎ ለምሳሌ ቅዱስ አግናጢዮስ ጽሁፎቹ የምትመለከቱት ቀደም የሰራሁት ቪዲዮ ላይ በተወሰኑ ጽሁፎች ብዙ መንፍቅናዎችን በጥፊ ብሎ የሚጥሉ ብዙ መንፍቅናዎች ኦኬ የሐዋርያት ተማሪዎች ከነሱ በላይ ማንነምን ነው ጥያቄው። ቀደም እንደተባለው እነ ጆሲፈስ እነ ፊሎ ከዛ ባለፈ ሌሎች ደግሞ በታሪክ የምንመለከት በእንትን ደረጃ ሁላ የክርስቶስን ስቅለት የሚያሳዩ ከመጽሐፍ ቅዱስ ጀምሮ ማለት ነው። መጽሐፍ ቅዱስን እየረሳን ሳይሆን ሌላውን ነገር እንተውና ግን ኦኬ እሺ ሐዋርያት የጻፉት ነገር ክሬዲብል ከሆነ የሐዋርያትን ተማሪዎች ከነሱ በላይ ማንን እንመን? ከሐዋርያት ተማሪዎች በላይ ማንን እንመን? ችግር የለም። ሁለተኛ ሶስተኛ ክፍለ ዘመን ላይ አንሄድም። አንደኛ ክፍለ ዘመን ላይ ያሉ ሐዋርያን አበውን ወይ ደግሞ አፖስቶሊክ ፋዘርስ ኦኬ ለዛ ነው እኛው አባቶች ስንል አንዳንዴ ከቤተክርስቲያን ውጭ ያሉ ሰዎች አይገባቸውም የአባቶች ትምህርት ጥቅም። ይሄ በቅዱስ ትውፊት በኩል የመጣው የአባቶች ትምህርት ጥቅሙ አይገባቸውም ጋይስ። ኦኬ መጽሐፍ ቅዱስ ላይ ያለው ትክክለኛ መረዳትን ከአባቶች ብቻ እናገኛለን ሳይሆን እምነት የመጀመሪያዎቹ ክርስቲያኖች እምነታቸው ምንድነው የሚለውን ነገር ከአባቶች ነው የምናገኘው። እንደተባለው ለምሳሌ አንድ ሰው የግኖስ ሙስሊሞች ለምሳሌ ግኖስቲኮች ለምሳሌ ኢቢዮናይትስ የሚባሉ ሰም ሴክት ናቸው። ቅድም ሜቢ ጋይስ ኢግናሺየስ ኦፍ አንቲዮክ ሲያወራ ባሲሊደስ ነው ያለው። ኦኬ መናፍቅ ነው ግኖስቲክ መናፍቅ ነው እንጂ ከቅዱስ ባሲሊዮስ ከኛ ቤተክርስቲያን አባት ጋር እንዳታገናኙት። ኦኬ ባሲሊደስ ነው ያለው። ያኛው ቅዱስ ሴንት ቤዝል ነው ያኛው ቅዱስ ባሲሊዮስ እሱ የቤተክርስቲያን አባት ነው። ይሄ መናፍቅ ነው። ቅድም አቡሻን ብሎታል። ስለ አምላካቸው ግኖስቲኮች የሚያምኑት እንዴ ግኖስቲሲዝም እኮ ብዙ አይነት ምንድነው የሚባለው አንጃ የሆነ ትምህርት ውስጡ ድብልቅልቅ ያለ ትምህርት ነው። ብዙ አይነት ትምህርት በውስጡ ያለ ስለ አምላካቸው ያላቸው ፊሎሶፊው ጋይስ በጣም ይገርማቸዋል። ኦኬ የፋዘር ታድሮስ ማላቲን ፓትሮሎጂ ላይ የጻፉትን ኦኬ ፓትሮሎጂ ላይ የጻፉትን ሄዳችሁ ብትመለከቱ በጣም ግኖስቲሲዝም ብዙ አይነት ትምህርት ነው ያለው። ብዙ አይነት
ስለ አምላካቸው ያላቸው ምልከታ ማንነት ምን አሁን ቀደም ራሱ ኢግናሺየስ ቀደም ካሳየ ለምሳሌ ባሲሊደስ ሙስሊሞች ሲጠቅሱት 365 ገነት አለ ብሎ ነው የሚያምኑ። ይሄ መጣ ስለ ክርስቶስ ያለው ራሱ ኢዮኖች ወይ ደግሞ አይንስ የሚባሉ ስለነሱ ራሱ ያለውን ትምህርት ብትመለከቱ ብዙ አይነት ነገር ነው ያለው። ኦኬ ስለዚህ እነዚህን እንደ ማስረጃ ልጠቅስ አልችልም። ሰው ስለ አምላኩ ባለው ማንነት ስለ አምላኩ ባለው አንደርስታንዲንግ ስለዛ ነገር ልዩነት እያለ እንዴት ያንን ሰው እንደ ማስረጃ ጠቅሳለሁ? እኔ ለምሳሌ ክርስትናውን ለማረጋገጥ ቡዲዝምን ማለት ነው እንደ ማስረጃ ሳቀርብ ጋይስ እሺ ኮሜንቱ ላጥፋውሽ። ክርስትናውን ለማረጋገጥ እንዲህ እንደማለት ባይዘው የሙስሊሞች የሚያደርጉት እኔ ክርስትናውን ለማረጋገጥ ኦር የክርስትናውን ትምህርት ለማረጋገጥ ማንነት ስጠቅስ ማለት ነው ቡዲዝም በእምነት ደረጃ ማለት በእምነት ደረጃ ኦኬ። ከታሪክ አንፃር ከሆነ እነ ጆሲፈስ ምናምን አሁን ታሪክ ጸሐፊዎች ስለሆኑ ከታሪክ አንፃር እነሱን እንጠቅሳለን። ከታሪክ አንፃር ግን ከእምነት አንፃር ቡዲዝምን ኦር ሂንዱይዝምን ስጠቅስ እንደማለት ነው። ኦኬ የቤተክርስቲያን አባቶች ለዚህ ነው ጋይስ በጣም መሰረታዊ ናቸውና እንዳልኳችሁ ናቸው። በታሪክ ውስጥ ለምሳሌ መሐመድን ማንሳት እንችላለን፣ ጆሴፍ ስሚዝን ብዙ ሰዎችን ማንሳት እንችላለን። መገለጥ ከአምላክ መገለጥ አገኘን፣ በቃ መገለጥ አገኘን፣ እንዲያገኘን ይባላል። የሆነ ትምህርት ይጀመራል፣ በቃ የሆነ ትምህርት ይጀመራል። በታሪክ ውስጥ የማይታወቅ ትምህርት። ቅድም የሰራሁት ቪዲዮ ላይ አንድ ነገር ላሳያችሁ ጋይስ። ለምሳሌ ሐዋርያት ወንጌላቱን ሲጽፉ ቤተክርስቲያን እንደምታውቁት ያው እንግዲህ ጌታ በትንሳኤው ነው ቤተክርስቲያን በደሙ ነው ያዋጃት እንደምታውቁት። የሐዋርያት ተማሪዎችን ስንመለከት የነሱ እምነት ምን ነበረ ነው። አሁን ኦኬ ሰው ክርስትናው በኋላ ተቀይሮ ነው እንዳይባል። ለምሳሌ አሁን ጥሩ ነው ሙስሊሞች ባይዘው አንዳንድ ዘርፍ ላይ ራሳቸውን ኢምፕሩቭ እያደረጉ እየመጡ ነው። በፊት አሁን 3ኛ ክፍለ ዘመን በፊት ክርስቶስ አምላክ ነው የሚል ትምህርት አልነበረም፣ የሥላሴ ትምህርት አልነበረም፣ ምን አልነበረም የሚለው ነገር ቀስ እያዩት ሲመጡ አያዋጣቸውም። ይሄ ነገር ብዙ የአባቶች ጽሑፍ ላይ አለ። የክርስቶስ አምላክነትም ሆነ የሥላሴ ትምህርት አለ። ኦኬ እያዩ ሲመጡ ከዛ በኋላ ምን ተደረገ? ቀስ በቀስ የመናፍቃንን ትምህርት መጥቀስ። ኦኬ እንዲህ የሚያምኑ እኮ ሰዎች ነበሩ፣ እንዲህ የሚያምኑ እኮ መናፍቃን ነበሩ፣ እንዲህ የሚያምኑ ሰዎች መናፍቃን ባይሏቸውም አሉ። ከዛ ከመናፍቃኑ አንዳንድ ነገር ይቃረማል። ቅድም አሁን ለምሳሌ ኢግናሺየስ እንዳሳየ ከነ ባሲሊደስ ለምሳሌ አልተሰቀለም አስመስሎ ነው ከመናፍቃን። ሌላ ነገር ላይ ቢታይ ግን ባሲሊደስና እስልምናው ጭራሽ ትምህርታቸውም ሆነ እምነታቸው የሰማይና የምድር ያክል ልዩነት ነው ያለው። የሰማይና የምድር ያክል ልዩነት። የኛ ቤተክርስቲያን ግን በጣም በሚገርም ሁኔታ አባቶቻችን ያኔ እነ ቅዱስ ኢሬኔዎስ ያኔ 2ኛ ክፍለ ዘመን ላይ እነዚህ መናፍቃን ናቸው። በሐዋርያት የተሰጠውን ትምህርት ጌታ ለሐዋርያት የሰጠውን ሐዋርያት ደግሞ ያስቀጠሉትን ትምህርት ይህን ትምህርት እነሱ አያውቁትም ወይም ደግሞ እሱን ትምህርት አላስተማሩ የሚለውና ያው የክርስቶስን ስቅለት ጋይስ ከአባቶች ግን ቀደም ቪዲዮ ላይ እንደሰራውላችሁ ኢግናሺየስን እንመልከት። ለምን ነው ኢግናሺየስን የምንመለከተው? አውቶሪቴቲቭ ነው ወይም ደግሞ የሐዋርያት የቅዱስ ዮሐንስ ወንጌላዊ ተማሪ ነው። ቅዱስ ዮሐንስ ወንጌላዊ ዮሐንስ ወንጌልን፣ ዮሐንስ ራእይን፣ ኦኬ የዮሐንስ መልእክታትን የጻፈው የሱ ተማሪ ከሱ እግር ስር ቁጭ ብሎ የተማረው ዮሐንስ ወንጌሉን ሲጽፍ ምን ለማለት ፈልጎ ነው የሚለውን ነገር ከቅዱስ አግናጢዮስ በላይ ማንም ሰው ሊረዳ አይችልም። ማንም ሰው ለምን ከእግሩ ስር ነው ቁጭ ብሎ የተማረው። ኦኬ ራእዩን ሲጽፍ ምንድን ነው የታየው ምንድን ነው የተገለጠለት የሚለው ነገር ከሱ በላይ ማን ሊረዳ ይችላልና ስለ ክርስቶስ ለምሳሌ እዛ ቪዲዮ ላይ እንደተናገርኩት እንደውም ቃል በቃል አንብብላችሁ በጣም በሚገርም ሁኔታ ስለሚያስቀምጠው ኢፒስትል ቱ ዘ ትራሊያንስ ላይ ይቅርታ ለዛ ነው ሜቢ ፕሮቴስታንት ወንድሞቻችን እናቶቻችን አንዳንዴ የአባቶችን ትምህርት ማጥናት ወይ ደግሞ የጥንታውያን አባቶችን ትምህርት ማጥናት የምንለው ለዚህ ነው ጋይስ። ለብዙ ነገር መጽሐፍ ቅዱስ ውስጥ ያለው ትክክለኛ የእግዚአብሔር ሐሳብ ብቻ ሳይሆን የክርስቲያኖች እምነት ምን ነበር የሚለውን በአባቶች ጽሑፍ ውስጥ ነው የምናገኘው። ኦኬ ለምን መጽሐፍ ቅዱስን በዚህ ዘመን እንደምናየው መጽሐፍ ቅዱስን ኤኒዋን ካን ትራንስሌት መጽሐፍ ቅዱስ ማንም ሰው እንደፈለገ ትራንስሌት እያደረገ እየተቸገርን ስለሆነ እሺ ትራሊያንስ ላይ ኢግናሺየስ ኦፍ አንቲዮክ አንዴ ላንብብላችሁ ቃል በቃል ምን እያለ እንደሚያስቀምጥ። ኢግናሺየስ ኦፍ አንቲዮክ ኢፒስትል ቱ ዘ ትራሊያንስ ከአባቶች ትምህርት ወዴትም አንሄድም። እንግዲህ ቅዱስ ቱፊትስ እሺ ኢፒስትል ቱ ዘ ትራሊያንስ ቻፕተር 9 ላይ እንዲህ ብሎ ያነበው ይቅርታ ጉሮሮ ምንድን እሺ ቻፕተር 9 ላይ ሪፈረንስ ቱ ዘ ሂስትሪ ኦፍ ክራይስት ብሎ ይናገራል። እንዲህ ይላል ስቶፕ ዩር ኢርስ ላንብብላችሁና ሐሳቡን እንደግምላችኋለሁ። ስቶፕ ዩር ኢርስ therefore when anyone speaks to you at variance with Jesus Christ ከክርስቶስ ኢየሱስ ጋር የተለየ አይነት ትምህርት ቫሪያንስ ማለት ልዩነት ማለት ነው። ኦኬ ከምታውቁት ለየት ያለ ነገር ሲያወራችሁ who was descended from David ከዳዊት ዘር ሮሜ ምዕራፍ 1 ቁጥር 3 እና 4 ላይ እንደ ቅዱስ ጳውሎስ እንደሚናገረው who was descended from David and was also from Mary ከድንግል ማርያም የተወለደው
who was truly born በእውነትም የተወለደው and ate and drank በእውነት በልቷልም ጠጥቷልም he was truly persecuted under Pontius Pilate ኦኬ በጴንጤናዊ በጲላጦስ ዘመን የምርመ ትሩሊ እያለ ነውላ ትሩሊ ማለት በእውነትም he was truly what persecuted ተሰቅሏል በማ በጴንጤናዊ በጲላጦስ ዘመን he was truly crucified and truly died የምርም ትሩሊ እያለ የሚያስቀምጠው ባይዘው ጋይስ ትሩሊ የሚለው ቃል ለምንድን ነው የሚጠቀመው ከተባለ የማስመሰል ቀድሞ አባቶቻችን በመንፈስ ቅዱስ ስለሚጎበኙ ኦኬ ገና ወደፊት የሚመጣውን መንፈቅና ራሱ እግዚአብሔር ይገልጥላቸዋል አጻጻፋቸው ራሱ እንደዛ በመንፈስ ቅዱስ ተቃኝተው he was truly crucified የምርም ተሰቅሏል የምርም ሞቷል truly died አምላክ በስጋ ሞተ እንደምንለው okay in the sight of beings in heaven and on earth and under the earth ካለ በኋላ he was also truly raised from the dead በእውነትም ከሙታን ተነስቷል ስለማ ጌታችን ኢየሱስ እንዴ የቅዱስ ዮሐንስ ወንጌላዊ በመጽሐፉ የጻፈው በወንጌላቱ የጻፈው ኦኬ አምላክ በስጋ እንደተገለጠ በመልእክታቱ የጻፈው ሌሎች ወንጌላውያን ሐዋርያት የጻፉት ከዛ የነሱ ተማሪዎች ደግሞ በጽሁፎቻቸው የተቀመጡት ነገር ፊት ለፊት ተቀምጦ ይያለ እኔ ከ600 ዓመት በኋላ የመጣ አንድ ግለሰብ የጻፈው ነገር ለምን ነው ማምነው ከ600 ዓመት በኋላ የመጣ አንድ ግለሰብ የተረከውን ትርክት ለምን ነው ማምነው አላምንም ለምን አምናለሁ ምን አይነት ሎጂክ ነው ሎጂኩ ራሱ ማመን አይተበከብንም አናምንም ሲጀመር ከስንት አልኳችሁ ከ600 ዓመት በኋላ ኦኬ አናምንም ይሄን ብቻ አይደለም ባይዘው በጽሁፎቻቸው ለምሳሌ ቅዱስ አግናጢዮስን ለምሳሌ ብንመለከት የና አሪዮስ ምንፍቅና ይመታል የማንን አልኳችሁ አሪዮስ ማለት ለምሳሌ በዘመናችን እንደምታውቁት ኦኬ በጣም በሚገርም ሁኔታ ሙስሊሞች ሌላ ደግሞ ሪፈር የሚያደርጓቸው አካላት እነማን እንደሆኑ ታውቃላችሁ ጋይስ ጆቫ ዊትነሶች ማለት እንደምታውቁት አሪዮስ ሪቦርን ማለት ነው አሪዮስ ድጋሚ ተወልዶ እንደማለት ነው ኦኬ አብ ወልድን ፈጠረው በወልድ ደግሞ ዓለማትን ፈጠረ የሚለው ትምህርት የአሪዮስ ምንፍቅና ጆቫ ዊትነሶች ማለት የነሱ ሪፕሊካ ናቸው ሙስሊሞች ጆቫ ዊትነሶችን ራሱ የነሱን ዶክመንቱ ላይ ጠቅሳሉ እንደማስረጃ የጆቫ ዊትነሶችን የየሃዋ ምስክሮች የሚባሉት ያው ናቸው ጆቫ ዊትነስም ሆነ እስልምናውም ሆነ ምንም ሆነ ምንፍቅና ዞር አሉ አልሸሹ ኦኬ እና የአሪዮስን ምንፍቅና ይመታዋል ራሱ ቅዱስ አግናጢዮስ አሪዮስ እንኳን ተነሳ ምን እያለ በጣም በሚገርም ሁኔታ ኤፒስቶል ቱ ዘ ማግኔጂያንስ ቻፕተር 8 ላይ አንድ ሁለት ሐሳብ ላንሳና ወንድሞችም ሐሳብ እንዲሰጡ እድል ሰጣቸዋለሁ ብቻ እንዳላወራ ኤፒስቶል ቱ ዘ ማግኔጂያንስ ላይ ኢግናሺየስ ኦፍ አንቲዮክ ቻፕተር 8 ላይ እንዲህ ብሎ ይናገራል እንዲህ ይላል ቻፕተር 8 ላይ ኮሽን አጌንስት ፎልስ ዶክትሪንስ ነው የሚለው ራሱ ሳብጀክቱ ኦኬ ከሐሰት ትምህርት ወይም ደግሞ ራሳችሁን ጠብቁ ነው ከሐሰት ምንፍቅናና ከሐሰት ትምህርት ወይ ደግሞ ፎልስ ከሚባሉ ዶክትሪኖች be not deceived with strange doctrines nor with old fables which are unprofitable በሐሰተኛ ትምህርት አትሸወዱ ራሳችሁን አሸውዱ for if we still live according to the Jewish law we acknowledge that we have not received grace for the divinest prophets lived according to Jesus Christ on this account also they were persecuted being inspired by his grace to fully convince the unbelieving that there is one God አንድ አምላክ አለ who has manifested himself by Jesus Christ his son አስተውሉ ምን አለ there is one God አንድ አምላክ አለ who has manifested himself by who by Jesus Christ አንድ አምላክ አለ ራሱን በማን የገለጠው በኢየሱስ ክርስቶስ ካለ በኋላ በኢየሱስ ክርስቶስ ካለ በኋላ his son በልጁ አሁን ከስንት ዓመት በኋላ መጥቶ የሆነ ግለሰብ አምላክ እንዴት ልጅ ይኖራል አምላክ ልጅ የለው ቢለኝ እንዲህ ነው የምለው አልሰማም መጽሐፍ ቅዱስ ላይ የተገለጠ ነገር አለ ከዛ ባለፈ ደግሞ በሐዋርያን አበው ትምህርት የተረጋገጠ የታመነ ትምህርት ነው ይሄ የአምላክ ልጅ ነው የእግዚአብሔር ልጅ ነው ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ በብዙ ቦታ የተገለጠ ነው በሐዋርያን አበው ትምህርት ደግሞ ሐዋርያት እንደው ተሳስተው ይሁን ሲጽፉ መጽሐፍ ቅዱስ ላይ ለምሳሌ እዚህ ወንጌል ላይ ሙስሊሞች አሁን ለምሳሌ የትኛዎቹን ወንጌላት ነው የምትቀበሉት ብትሏቸው ማንንም ሙስሊም እነዚህን ይሄን ወንጌል እቀበላለሁ ብሎ በድፍረት አይናገርም የትኛው ወንጌል ነው የተበረዘው ወይ ለምሳሌ ወንጌላቱ ወይ ደግሞ መልእክታቱ ኦር እንደዚህ ተበርዘዋል ልክ አይደሉም ይላሉ እስቲ የትኛውን ወንጌል ነው የምትቀበሉት ብላችሁ አይነግሯችሁ
ይሄን ወንጌል በሙሉነት ይሄ ወንጌል ምንም አልሆንም ብሎ ለነሱ ማይመች ከመሰላቸው እነሱ ልክ አይደለም ብለው ካመኑ ይሄ ክፍል ተበርዟል ነው የሚሏቸው እንጂ ሙሉ ወንጌሉ ልክ ነው ኦር ይሄ ወንጌል ልክ ነው፣ የማቴዎስ ወንጌል ልክ ነው አይደለም፣ የዮሐንስ ወንጌል ልክ ነው አይደለም፣ የሉቃስ ወንጌል ልክ ነው አይደለም፣ የማርቆስ ልክ ነው አይደለም የሚለው ነገር ዳይሬክትሊ እንትን አይሉ። የሆነን ክፍል ስጠቅሱላቸው አይ ተበርዟል፣ ኦኬ ሙሉ መጽሐፉ ልክ ነው ወይስ አይደለም የሚለው ነገር የትኛው መጽሐፍ ነው የተጠበቀው የሚለው ነገር ራሱ እንግዲህ እስልምናው ላይ የሚሰሩ ሰዎች እንደው ቢገቡና በኋላ ማሳብ ቢሰጡበት ደስ ይለኛል። ለምን ከተባለ ያው እንግዲህ ቁርአኑ ላይ ደግሞ ምን ይላል ነው ቁርአኑ ላይ ምን ይላል? ያኔ እንግዲህ እነ መሐመድ በነበረበት ሰዓት ላይ ሪፈር ይደረግ የነበረ መጽሐፍ አለ። ኦኬ ስህተት ያልነበረበት የሚባለው ትክክል ነው የሚባለው መጽሐፍ ነበር። ያ መጽሐፍ ሴቱ ነው የሚለው ነገር ደግሞ ለምን ከ600 ዓመት በኋላ ማለት ኢማጂን ጋይስ እና ይሄ ኮንሲስተንሲ ይጎለዋል። ልቀጥልላችሁ there is one God ካለ ባለ who has manifested himself by Jesus Christ ሲሰር አንድ አምላክ አለ። በማን ነው የተገለጠው? ራሱን የገለጠው ከተባለ በልጁ በኢየሱስ ክርስቶስ። አንዱ አምላክ ልጅ አለው። የዛ አንዱ አምላክ ልጅ ማን ነው? ጌታ ኢየሱስ ነው፣ የአብ ልጅ። who is his eternal word ምን አለ? who is his eternal word ዘላለማዊ ቃሉ ነው ማ ጌታ ኢየሱስ። ኢተርናል የሚለው በጣም መሰረታዊ ነው። ቃሉ ብቻ አይደለም፣ ኢተርናል ዘላለማዊ ማለት አንዱ አምላክ የተባለው አብ በነበረበት ዘመን ሁሉ ማን ነበር አብሮት? ጌታ ኢየሱስ አብሮት ነበር። ኢተርናል ወርዱ ነው፣ ዘላለማዊ ቃሉ። ዮሐንስ ከማን የተማረው? ይሄን ቅዱስ አግናጢዮስ ከማን የተማረው ከተባለ ከቅዱስ ዮሐንስ። ቅዱስ ዮሐንስ ምን ብሎ ሲጽፍ ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር። ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ያም ቃል ቁጥር 14 ላይ ምን ሆነ? ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳን ያለ እርሱ የሆነ የለም ካለ በኋላ ቁጥር 14 ላይ ቃልም ስጋ ሆነ የሚለውን ነገር ዮሐንስ በወንጌል ጽፏል። ቅዱስ አግናጢዮስ ደግሞ ቅዱስ ዮሐንስን የእሱ ተማሪ አልነበረ ምን ለማለት ፈለገ ነው ብሎ ሲጠይቀው እንግዲህ ይህን ያስተማረው ኢተርናል ወርዱ ነው፣ ዘላለማዊ ቃሉ ነው። አብ በነበረበት ዘመን ሁሉ ማን ነበር አልኳችሁ? አብ በነበረበት ዘመን ሁሉ ወልድ አብሮት ነበር። ይሄ ታዲያ የአርዮስን ምንፍቅና አልመታም? በጥፊ የአርዮስን ምንፍቅና ወደ ጎን፣ እስልምናውን ወደ ጎን፣ የጆቫ ዊትነሶችን ምንፍቅና ወደ ጎን፣ ነገረ ክርስቶስ ላይ እንዲህ ድብልቅልቅ ያለ ትምህርት ያላቸውን ብዙዎችን ሰዎች በጥፊ ብሎ ወደ ጎን የሚጥል ትምህርት ነው። ዘላለማዊ ቃሉ ነው ጌታ ኢየሱስ የአብ ኦኬ። እንደዚሁም ኤፒስትል ቱ ዘ ማግኒዚያን ቻፕተር 6 ላይ he was with the father before the beginning of time። ታይም የሚባለው ነገር ያው ጊዜ እንደምታውቁት የተፈጠረ ነው። እግዚአብሔር ከታይምም ከዳይሜንሽንም ከሁሉ ነገር ውጭ ነው። ጊዜ የሚባለው ነገር ባይሰልፍ እግዚአብሔር ከጊዜ ውጭ ነው። እግዚአብሔርን በጊዜ አንገድበው። ለእግዚአብሔር ዛሬ፣ ነገ፣ ከነገ ወዲያ ከ24 ሰዓት በኋላ የሚባል ነገር የለም። እግዚአብሔር ከጊዜ ውጭ ነው። የጊዜ ባለቤቱ የጊዜ ፈጣሪ ነው እግዚአብሔር። ቅዱስ አግናጢዮስ እንደዚሁ ምን ይላል? ኤፒስትል ቱ ዘ ማግኒዚያን ቻፕተር 6 ላይ he was with the father before the beginning of time። ጊዜ የሚባል ነገር ከመኖሩ በፊት ማለት ስነ ፍጥረት የሚባል ነገር ምንም ነገር ከመኖሩ በፊት ከማን ጋር ነበር? ጌታ ኢየሱስ ከአባቱ ጋር ነበር። ኦኬ። ሐዋርያን አበው የሐዋርያት ተማሪ የሆነው ቅዱስ አግናጢዮስ እምነቱ ይሄ ነው። ይሄው አጠር ባለ 3 ቦታ ብዙ ባይዘው ማንሳት እንችላለን። ስለ አምላክነቱ ብዙ ነገር ግልጽ ነው። ከአንድ አባት 3-4 ነገሮችን ጠቅሰን የመጀመሪያ ክፍለ ዘመን ላይ ከነበረ አባት ስለ ክርስቶስ የነበረው እምነት ምንድነው? ከቅዱስ ዮሐንስ ምንድነው የተማረው ከተባለ ዮሐንስ ወንጌል ላይ የተቀመጠው ነገር ነው ቃል በቃል የተማረው። ዮሐንስ ወንጌል ላይ ቅዱስ ዮሐንስ ወንጌል ላይ የጻፈውን ነገር ነው የተማረውና እንደው ዝም ብለን የሰው ነገርም የሰውን ሐሳብ እንዳንከት ጥንቃቄ ማድረግ ያስፈልጋልና አባቶች ብዙ ጊዜ ኦርቶዶክሳውያን የምንለው መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ሐሳብ መረዳት ምንድነው? እግዚአብሔር ሊያስተላልፍ የፈለገው በቅዱሱ ቃሉ መሰረት ምንድነው ሊያስተላልፍ የፈለገው የሚለው ነገር ኮንፊርም የምናደርገው ማህተብ ወይ ደግሞ ሲል የሚደረገው ምንድነው ከተባለ በአባቶች ነው። የሐዋርያት ተማሪዎች እምነታቸው ምን ነበር? የመጀመሪያዎቹ ክርስቲያኖች እምነታቸው ምን ነበር የሚለውን ነገር እንትን ማለት ይፈልጋል። ኦኬ። ስለዚህ ከዛ አንጻር ነው እንደዛ የምናደርገው። እናንተ ምርጦች ወንድሞች ሜቢ እዚህ የተነሳው ሐሳብ ላይ እዮባ ብዙ ስላላወራ እድል የምትጨምረው ነገር ካለ ካልሆነ ግን ሌሎች ሰዎችም የሚያነሱት ሐሳብ ካለ ኦር እዚህ ሐሳብ ላይ መሞገት የሚችል ሰው ካለ አላውቅም። እንግዲህ
ኦኬ እነዚህን ሐሳቦች መሞገት የሚችል ሰው ካለ ቢሞግት መልካም ነው ለማለት ያክል ነው። እግዚአብሔር ይስጥልን። ይቅርታ ረጅም ሰዓት አወራሁ። ኢዮባ ኦር ሌሎቻችሁ መጨመር የምትፈልጉ ካላችሁ ማይካችሁን ኦን አድርጋችሁ አውሩ። ሲሶ እንዴት ነህ ብሮ? እስኪ ወይ ጋድሻ ኢዮባ እንዴት ናችሁ? ደህና ናችሁ? አለን ይመስገን፣ ሁሉ ሰላም፣ ሁሉ ደህና ብሮስኪ እንዴት ናችሁ? ሁላችሁም ሰላም፣ እታችም ያላችሁት በሙሉ ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ያው እንሰማለን። ቀጥሉ ጋድዬ። እሺ እሺ። ሲሶ እንኳን ደህና መጣ ብሮስኪ፣ እንኳን ደህና መጣ። እሺ ጋዲ ጨምረው ነው። እሺ ቀጥል። እሺ አሁን ስታወራት በነበረው ሐሳብ ላይ እንደው ትንሽ ነገር ለምሳሌ አሁን ብዙ ጊዜ በአባቶች ጽሑፍ ላይ ቢፎር ታይም ቢፎር ኤጅስ ቢፎር ዘ ወርልድ ምናምን ነገር የሚል ነገር ሲጠቀስ ስታየው ብዙ ጊዜ አሁን ለምሳሌ ብዙ ጊዜ ጋዲ ሲያነብ በነበረው የኢግናቲዮስ መልእክት ላይ ኤፒስቶል ኤፊሺያንስ ላይ ቢፎር ታይም ተብሎ ሲገለጽ ቢፎር ታይም በግሪክ ፊሎሶፊ ታይም የተፈጠረ ነገር ነው፣ ጊዜ የሚባለው ማለት ነው። ሶ አንድ ነገር ቢፎር ታይም ነው ማለት ዲቲ ነው ማለት ነው፣ ኢተርናል። አንድ ነገር ከጊዜ በፊት ከተገለጸ በግሪክ ፍልስፍና ውስጥ ጊዜ የተፈጠረ ነገር ስለሆነ ኢተርናል ነው። something that has eternal attribute። አንድ ነገር ኢተርናል አትሪቢዩት ካለው ኢተርናል የሚል ዘላለማዊ አትሪቢዩት ካለው አምላክ ነው፣ ፈጣሪ ነው ማለት ነው ማለት ነው። ሶ ኢተርናል ነው ሲባል ወይ ቢፎር ታይም ነው ሲባል በግሪክ ፍልስፍና መሰረት ልክ እንግዲህ አብዛኛውን በቤተ ክርስቲያን አባቶች ፕላቶኒክ ፊሎሶፊ ነው ብዙ ጊዜ እንትን ላይ የሚውለውና ብዙ ጊዜ እንትን የሚጠቀሙት እና ይሄ ፕላቶኒክ ፊሎሶፊ ታይም ለፕላቶኒክ ፊሎሶፊ የተፈጠረ ነገር ነው። ስለዚህ ቢፎር ታይም ነው ሲባል ኢተርናል ነው፣ ዴይቲ ነው ማለት ነው። እሺ በርዕሱ ላይ ልመለስና ለምሳሌ ኮንሲደር ዚስ ኤርሊ ቴስቲሞኒ፣ ይህንን የጥንት ምስክር እስቲ አዳምጡና ከቁርአኑ ጸሐፊ ጋር እንትን አድርጉት፣ ኮምፔር አድርጉት። ለምሳሌ አሁን መላቲዮስ ዘሰርዲስ ወይም ደግሞ ሚሊቲዮስ ሳርዲስ የሚባል የቤተክርስቲያን አባት አለ። ይሄ 180 ኤዲ አካባቢ ሌት ሰከንድ ሴንቸሪ ኢርሊ ሰርድ ሴንቸሪ አካባቢ የነበረ እጅግ በጣም ጥንታዊ ምስክርነት ላሳያቸው። እሱ አሁን ሚሊቲዮስ ሳርዲስ የሚባሉ አባት ፋሲካ የሚል መጽሐፍ አለው። ሰርመን ኦን ፓስኦቨር የሚል ላይ እንዲህ ብሎ ያስቀምጠዋል። ተመልከቱ። And so he was lifted up on tree and the inscription was attached to indicating he was being killed. እርሱ በመስቀል ላይ ተሰቀለ። የክስ ደብዳቤም ማን እንደተሰቀለ የሚጠቁም የክስ ደብዳቤ ተለጠፈ ይላል። who was it? ማን ነበር? it is grievous thing to tell። ይህ እጅግ ለመናገር ከባድ ነገር ነው። but most fearful thing to refrain from telling። ላለመናገርም ደግሞ እጅግ በጣም የሚያስጨንቅ ነገር ነው ይላል። but listen፣ አዳምጡ። as you tremble before him on whose account the earth trembles። በፊቱ ስትንቀጠቀጡ ምድሪቱ በፊቱ የምትንቀጠቀጥለት አምላክ ነው። ክርስቶስን እየገለጠ ነው። who hung the trees in a place is hanged። ምድሪቱን ያጸና አምላክ እርሱ በመስቀል ላይ ተንጠለጠለ፣ ተሰቀለ። who fixed the heavens in a place is fixed in a place። ሰማያትን የዘረጋ አምላክ በመስቀል ላይ ተዘረጋ። ተመልከቱ። who made all things fast made fast on a tree። ሁሉን ነገር ያጸና አምላክ እርሱ በመስቀል ላይ በችንካሮች ጸና። the sovereign is insulted። ኃያሉ አምላክ ተሰደበ። God is murdered። አምላክ ተገደለ፣ ሞት። this is early testimony። ተመልከቱ። ቢፎር የቁርአኑ ጸሐፊ ከመታሰቡ አስቀድሞ የነበረ ቴስቲሞኒ ነው። choose one፣ አንድ ትመርጣለህ። እግዚአብሔር ይስጥልኝ። እና ጉሮሮ ዛሬ በጠዋቱ ምን እንደሆነ አላውቅም። እናመሰግናለን አቡሻዬ። አንዱን ትመርጣለህ እንደተባለው ነው። ባይዘው የሆነ ነገር ከመነሳቱ በፊት ቤተክርስቲያን እስልምና ኮንሰፕቱም ሆነ ሐሳቡ ትምህርቱ እስልምና ውስጥ ያለው ትምህርት ኮንሰፕቱም ሐሳቡ ምንም ሳይታወቅ ቤተክርስቲያን ኦልሞስት ለ500 ምናምን ዓመት ነበረች፣ ለ600 ዓመት ቸርች። ይሄ ዛሬ እኛ ክርስቲያኖች የምናምነውን እምነት ይዛ ቤተክርስቲያን ከመጀመሪያው ጀምሮ ነበረች። ስለዚህ አዲስ የመጣው ማን ነው ጥያቄው። አዲስ መገለጥ የማን ነው? ኦኬ አዲስ መገለጥ የማን ነው? ያው አሁን ቀርቷል መሰለኝ አይደለ? እንደምታውቁት ዘዳግም አሁንም ይጠቀሳል እንዴ አቡሻ? ዘዳግም 18 ቀርቷል መሰለኝ። እሱን አርጊመንት
ጠቅስታል ምንድነው መሰለህ በእንደዚህ በእስልምና ሄሎ አቡሻ ስራ ጀመርክ እንደ ሄለው የምትለው ማን ነው? ኦኬ ይቅርታ ማይኬ እሺ ኦ ስራ ገብቶበት ነው። አይ እንትን ነው ሜቢ አላውቅም። ይጠቅሱታል። አሁንም ቤትሻ እንኳን ደህና መጣሽ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ። አለን። እስቲ ምንድነው የምትይው ነገር ካለ ለአንቺ ምድል ስትሽ እንኳን ደህና መጣሽ ምናምን ነገር ምናምን። እሺ ያው የተፖስተው ፖስት ማለት ነው። እኔም ፖስት አድርጌዋለሁ። እንደገና ዳውንሎድ አድርጌው ጋዲሳ የፖስተው ፖስት ማለት ነው። ሼር አድርጉት። ለአብዛኛው ሙስሊሞች ይጠቅማል። በመጽሐፍ ደረጃ አውጥተውታል። በዚህ ቁርአን 20 መሰረት ማለት ነው እና ክርስቶስ አልገደሉትም አልሰቀሉትም በሚለው ማለት ነው እና ያለመሰቀሉ ብለውና ያለመገደሉ ብለው የሚያመጡት የመጽሐፍ ቅዱስ ጥቅሶች በጣም አስቂኞች ናቸው እና ተሰወረባቸው የተለያዩ ነገሮች ነው የሚሉት እና እኔ ወደሚሄድበት እናንተ ልትመጡ አትችሉም ይላልና ሄዷል፣ ክርስቶስ ሳይገሉት ሄዷል የሚል ሀሳብ ያስቀምጣል። በጣም የወረደ በነገራችን ላይ መጽሐፋቸው ላይ ያስቀምጡት ማለት ነው እና በመጽሐፍ ደረጃ ደግሞ አሳትመውታል ማለት ነው እና ቁርአንስ እውነተኛ ነው ወይ ብንል አይደለም። አንደኛ ነገር ከስንት ሺህ መቶ ዓመታት በኋላ መጥቶ ክርስቶስ አልሰቀሉትም አልገደሉትም ለማለት ያወረደው የቁርአን አያ ነው። ይሄ የውሸት አያ ነው። ምክንያቱም እዚሁ ላይ ራሱ የምንመለከተው ምንድነው እኛ የአላህን መልእክተኛ ነው ብለው የተናገሩት እነዚህ ሰዎች ሀቅ አላቸው። እኛ በነገራችን ላይ ኢየሱስ ክርስቶስ ኢሳ ነው ብለን አናምንም። ነገር ግን የክርስቶስ ኢየሱስን ስቅለትን ለመቃወም የክርስቶስ ኢየሱስን ቤዛነትን ወይ ደግሞ የቤዛነትን ስራ ለመቃወም ነው ይሄን ቁርአን የወረደው ተብሎ እስልምና የሚመጣው ማለት ነውና የቤዛነትን ስራ የክርስቶስን ማዳን የኃጢአትን ስርየት ማግኘት ለድንጋይ ሰጥተውት እንኳን እንመለከታለን ማለት ነው። ሶ ይህ የቁርአን አያ እዚሁ ላይ ውሸቱን እንመለከታለን። እንዲሁም ደግሞ ተፍሲራቶቹ እነዚህ ተፍሲራቶቹ ራሱ ማለት ነው በኢሳ መገደል ዙሪያ ላይ ማን እንደተገደለ አይስማሙም። በጣም የተለያየ ነው። አንዱ ይላል አንዱ ይላል ማለት ነው። ስለዚህ የተገደለው ያ ሰው ማን ነው የሚለው ራሱ በራሳቸው የቁርአን ተፍሲሮች ላይ ራሱ አይስማሙም ማለት ነውና ተፍሲሩን ገብታችሁ መመልከት ትችላላችሁ። የሱራ 4 ከቁጥር 157 ላይ ያለው ማለት ነውና እዚህ ላይ ስትመለከቱ ምንድነው እያለ ያለው እኛ የአላህን መልእክተኛ የመርያም ልጅን አልመሲህ ኢሳን ገደልን በማለታቸው ረገምናቸው ነው የሚለው። እንግዲህ እነሱ ገደልን ስላሉ ረገምናቸው ይላል። ኦኬ አልገደሉትም አልሰቀሉትም ይላል። ጌታ ከተሰቀለ ካረገ በኋላ መጥቶ ዲዛይን ነገሮች ሲናገር እንኳን በታሪክ ደረጃ እናንተም ቅድም ጠቅሳችሁታል እና የማያምኑባት በክርስቶስ ኢየሱስ የማያምኑ ሰዎች እንኳን የጌታን ስቅለትን የተናገሩ ሰዎች እንዳሉ ማለት ነው እና ግን በታሪክ ደረጃ እንኳን አሳየ የክርስቶስን ኢየሱስን ያለመሰቀል ስንላቸው እንኳን ያለመሰቀል ያለመሞት እንኳን መረጃን አያቀርቡም። የሚያቀርቡት ይችን የቁርአን አያ ናት ማለት ነው እና በዚች በቁርአን አያ ተመርኩዞ የሰውን ሃይማኖት ግን መናድ አይቻልም ማለት ነው እና አልገደሉትም አልሰቀሉትም የሚልና ግን ለእነርሱ የተገደለውን ሰው በኢሳ ተመሰለ ይላል። ኦኬ አያችሁ፣ የተገደለ ሰው አለ። ለእነርሱ በኢሳ ተመሰለ ይላል። ኦኬ የተገደለ ካለ ማነው ያ የተገደለው ነው። ተፍሲሩን ገብተን ስንመለከት የተለያየ ሰው ነው የሚያስቀምጡት። እነዚህ ሙስሊሞችም ደግሞ እንትን አይሉት ማያውቁት ማን እንደተገደለ እኛ ምን ያደርግልናል ብለው ነው የሚናገሩት ማለት ነው እና ተመሰለባቸው። እንግዲህ እዚህ ጋር አላህ ምን አደረገ? በአንድ ሰው የኢሳን ምስል አድርጎ ሌላ ሰውን ያስገደለው ማለት ነው። አንደኛ ይሄ ጥፋት ነው። በኢሳ ምስል አድርጎ ሌላ ሰውን ማስገደል ራሱ አላህ ወንጀለኛ ነው የሚያስደርገው ወይ ጥፋተኛ ነው የሚያስደርገው ማለት ነውና ተመሰለባቸው። እነዚህ በእነርሱ ነገርን የተለያየ ከእነርሱ መገደን በጥርጣሬ ውስጥ ናቸው። ነው በጥርጣሬ ውስጥ ነን አሉ እነሱ። አይደለም በጥርጣሬ ውስጥ አይደሉም። ምንድነው ያሉት? እዚች ጋር የአላህ መልእክተኛ እንደሆነ ያውቃሉ። ማን እንደገደለ በደንብ ነው የሚያውቁት። ማን እንደተገደለ፣ ማን እንደሰቀሉ፣ ማን እንደገደሉ ያውቃሉ። የመርያም ልጅ አልመሲ ኢሳን አሉ። አየ የአላህ መልእክተኛ እንደሆነ የመርያም ልጅ እንደሆነ አልመሲ ኢሳም እንደሆነ
ያውቃሉ። ኦኬ ማን እንደገደሉ ያውቃሉ። ገደልን ያሉት አልተጠራጠሩም። ግን አላህ መጥቶ ዝጋ ነው በጥርጣሬ ውስጥ ናቸው ይላሉ። ጥርጣሬ ከመከተል በቀር በእነርሱ ነገርም ምንም እውቀት የላቸውም፣ በእርግጥም አልገደሉትም ብሎ ይናገራል ማለት ነው። እና ጥርጣሬ ውስጥ ነን አሉ አላሉም? የቱ ጋ ነው አይሁዳኖች እኛ ጥርጣሬ ውስጥ ነን ያሉት? ራሱ ባመጣው ራሱ በተናገረው አያ ላይ ራሱ ምንድነው ገደልን ያሉት እንጂ ጥርጣሬ ውስጥ ነን ብለው አልተናገሩ ማለት ነው። ስለዚህ የክርስቶስን ኢየሱስን ስቅለትን ለመቃወም የመጣ የቁርአን አያ እንጂ እውነት የሆነ አንድ አካል ሳይገደል ቀርቶ በኢሳ መልክ ሌላ ሰው ተመስሎ ምናምን አይደለም። ይሄ ራሱን በራሱ የሚጋጭ ነው። አንደኛ ነገር ተፍሲራቶቹን ብንመለከታቸው ተፍሲሩም ራሱ ትክክለኛ የሆነ ሀሳብ አያስቀምጡ ማለት ነው። እያንዳንዱ ሌላ ሰው እንደተገደለ ነው የሚናገረው ማለት ነው። እና ሌላ ሰው የተገደለ እንዳለ ገብታችሁ ማንበብ ትችላላችሁ እና ይናገራል ማለት ነው። ስለዚህ ሌላ ሰው ሁሉም ተፍሲራኖቹ የማይስማሙ ከሆነ ትክክለኛው ማለት ነው አላህም እዚህ ጋር ከዋሸ በሌላ ሰው ኢሳን ካስገደለ የተገደለ ካለ ያ የተገደለው ሰው ማንነቱን መናገር አለባቸው ማለት ነው። ጥርጣሬ ውስጥ ናቸው ያለው ነው። ጥርጣሬ ውስጥ አይደለም። የገደሉት ሰው ያውቃሉ። የገደሉት የመርያም ልጅ እንደሆነ የአላህ መልክተኛ እንደሆነ ኢሳም አልመሲህም እንደሆነ የሚያውቁ ሰዎችና መግደላቸው ተማምነው ያደረጉት ነገር ስለሆነ በጥርጣሬ ውስጥ ናቸው ማለት ራሱ ይሄ ስህተት ነው። እስልምናን ውድቅ የሚያደርገው ወይ ደግሞ ስህተት የሚያደርገው የቁርአን አያ እንጂ የክርስቶስ ኢየሱስን ያለመሰቀል የሚያሳይ አያ አይደለም። ጨርሻለሁ። ተባረክ ቤትሻ፣ እናመሰግናለን። እኔ የምልሽ ይቅርታ፣ አንድ ሼክ ናቸው አላውቅም አይደል? ዜራር ግሩፕስ እኮ እስልምና ውስጥ ክርስቶስ እነሱ ኢሳ እንደሚሉ ክርስቶስ ባይሉም ኢሳ ተሰቅሏል ብሎ የሚያምኑ አሉ። እና አንድ ቪዲዮ አለ። ሜይ ቢ እሱን ቪዲዮ ማግኘት ትችያለሽ እንዴ? እንጃ ኢሳ ተሰቅሏል ብሎ እኔ እንጃ ሰላም አሉ። እኔ ትዝ ይለኛል ማማይ ጋ ይሁን የሆነ ጊዜ ማማይ ከፍታ ስታሳይ ይሁን አሉ። ዜራር ግሩፕስ እንደዛ ብሎ የሚያምኑ አሉ። ባይዘው የሆኑ ግሩፖች አሉ። ኢሳ ተሰቅሏል ብለው የሚያምኑ ሰዎች አሉ። ግን ቪዲዮቸው እኔ ጋር ስላልደረሰኝ ነው እንጂ አሉ። ተሰቅሏል ብለው የሚያምኑ አሉ። ሻዎች መሰለኝ። እሺ አንድ ቪዲዮ ላይም አንድ ሼክ ቁጭ ብለው ሲናገሩ እንደዚህ የሚሉ ሰዎች አሉ። አልተሰቀለም ምናምን ሰዎች አህመዲያን ምናምን ነው የሚባሉት እነ ሻቢራሊ ምናምን የሚባለው እንትን ነው ተሰቅሏል ምናምን ብለው ነው የሚያምኑት። አህመዲያን ይባላሉ። ባይዘው አንድ እንትን እዚሁ ጋር ራሱ ማለት ነው እንግዲህ እነዚህም ሰዎች ሙስሊሞች ናቸው። አልተሰቀለም የሚሉት ሙስሊሞች ናቸው። አላህ ሲያስመስል ያስመሰለው ለገዳዮቹ ብቻ ነው ወይንስ ደግሞ ለወዳጆቹም ጭምር ነው መልኩን የቀየረው? ይሄ መሰረታዊ ጥያቄ ነው። ለምን ከተባለ ለገዳዮቹ ብቻ ከሆነ ከወዳጆቹ መካከል ስላልተመሰለባቸው ያውቁታል ማለት ነው። ስለዚህ አልተሰቀለም ብለው የጻፈ አንድም አለመኖሩ ይሄ ጥያቄ ይጭራል። የምታውቀውን ሰው ራሱን እያየ አለመሰቀሉን እያየ ላትጽፍ አትችልም። ምክንያቱም ወዳጆቹ ሲጽፉ አይተናልና ማለት ነው። አንደኛው እንደዛ ነው። ሁለተኛ አይ ለሁሉም ነው ከተባለ ለገዳዩም ለወዳጆቹም ነው መልኩ የተመሰለው ከተባለ ተመልከቱ፣ አላህ አታሏል ምኖቹን ወዳጆቹንም ጭምር ነው ያታለለው ማለት ነው። ምክንያቱም እሱን ሲከተሉ የነበሩት ከእሱ ስር ይማሩ የነበሩትን ራሱ ምን አደረጋቸው? አታለላቸው መልኩን ቀይሮ ማለት ነው። ከዛን ለብዙ ዓመታት አልተሰቀለም ብለው እንዲያምኑ ተደርገዋል። ማን ነው ተሰቅሏል ብለው እንዲያምኑ ተደርገዋል። ለብዙ ዓመታት ተሰቅሏል ብለው ነው የሚያምኑት። ስለዚህ በሁለቱም መንገድ ማለት ነው። ከዛን እዚህ እስልምና ውስጥ ራሱ ይህን መከፋፈል ያመጣው ምንድነው ሲባል አላህ የሰራው ነገር ነው። ወይ ግልጽ አላደረገላቸው በደፈነው አድርጎባቸው ይሄው ተሰቅሏል የሚል አለ፣ አይ አልተሰቀለም የሚል አለ። መልኩን የቀየረው ግን ሁለቱም ላይ ከሆነ እንዳልኳችሁ ለአማኞቹ ማታለል ተጠያቂ ይሆናል ፈጣሪያቸው። አይ ገዳዮቹ ላይ ብቻ ነው ከተባለ ደግሞ ገዳይ ተቀይሮበት ወዳጆቹ ደግሞ አልተሰቀለም ብለው መጻፍ ሲኖርባቸው አንድም ያለም የለም በታሪክ ውስጥ። አንድ የመጨረሻ ነገር መጽሐፍ ቅዱስን አሁን ጋዲ መጽሐፍ ቅዱስን ከመለኮታዊ ቃልነቱ አንጻር ብቻ ሳይሆን ከታሪክነቱም እናየዋለን አይደል? ከታሪካዊ ዘገባው አንጻር እናየዋለን። ለምሳሌ የሐዋርያቱን ትምህርት ተውት የፈጣሪ ቃል ነው ብለው አለማመናቸው እንተውና
የታሪክ ጽሑፍ ነው ብለን እንኳን በዛ ዘመን እንዲታመን ነበር ብለን እንደ ታሪክ ጽሑፍ ካየነው ከቁርአኑም ከሐዲሳቶቹም የተሻለ ታማኒነት አለው። ለምን ከተባለ አንደኛ አንድ ምንጭ ብቻ አይደለም ያለው፣ ብዙ ሐዋርያት ጽፈውታል። ሁለተኛ ቀድሞ የነበረን ታሪክ ነው የነገረን። ሶስተኛ ከነዚህ ከጸሐፊዎቹ እምነት ውጭ የሆኑ ጸሐፊዎችም የታሪክ ጸሐፊዎችም የነሱን እውነት ይደግፋሉ። ተመልከቱ፣ ሐዋርያቱ የሚያምኑት እምነት አለ። ሐዋርያቱ የሚያምኑትን እምነት የማያምኑ ደግሞ ሰዎች አሉ። ልክ እንደ ዮሴፍ ወልደ ኮሪዮን። አሁን ይሄ ሰው ከ93 ከ94 በነበረው ዓመተ ምህረት ውስጥ ማለት ነው የጻፈው ጽሑፍ አለ። በዚህ ጽሑፍ ውስጥ የክርስቶስን መሰቀል ጽፏል። ዮሴፍ ወልደ ኮሪዮን የተባለ ሰው ማለት ነው የአይሁድና የሮማውያንን ታሪክ በመጻፍ ይታወቃል። አሁን ይሄ ሰውዬ ከሐዋርያቱ ጋር አንድ አይነት እምነት የለውም፣ ግን ምን ያደርጋል? የሐዋርያቱን ትምህርት ይደግፋል። ምን የሚለውን? አዎ ክርስቶስ ተሰቅሏል የሚለውን። ቁርአንን ግን የሚደግፈው የለም። በግራም በቀኝም ደጋፊ የለውም። እንደ ታሪክ ምንጭ እንኳን እንዳናየው ማለት ነው። ምንድነው እሱ? እስካሁን በነበረን ቆይታ መጥቶ የሚሞግት አልተገኘም እና ምን ይሻላል? እኔ አሁን ዮባዬ ያነሳው ነገር እያሰብኩ ነበርና እስቲ ቆይ ቤቲ መሐመድ ከመገለጡ በፊት ትክክለኛው አላህ የገለጠው እምነት የአይሁዳዊን እምነት ነው ብለው ነው የሚያምኑት ሙስሊሞች? አንዳንድ ሰው በሁለት መልኩ ነው እንግዲህ የሚያምኑት። አንዳንድ ሰው እንደዛ የሚያምናሉ የአይሁዳዊ፣ ምክንያቱም ኢንጅልና ተውራት ዘቡርን የአይሁድ ነው ብለው ስለሚያምኑ ማለት ነው። ተውራትና ዘቡርን ማለት ነው። እና እንደዛ ብለው የሚያምኑ ማለት እንደዛም ብለው ደግሞ የማያምኑ ሰዎች አሉ። አሁን ለምሳሌ ትናንትና አንድ ቪዲዮ እያየው ነበር እና አሁን ላይ ያለው ኢንጅልና ተውራት ዘቡርን የድሮ አይደለም ብሎ ኡስታዙ ሲናገር ነበር እና የአሁን ላይ እንደውስ አንድ መጽሐፍ በቅርቡ የምታውቁት ኡስታዝ ወሂድ አሁን ከቲክቶክ የጠፋው ማለት ነው እና እሱ ሲናገር ስለ መሐመድ መምጣት በመጽሐፍ ቅዱስ ላይ እንዴት ነው አለው የሚለው ነገር ያው ስለ መንፈስ ቅዱስ የተነገረው እሱ ነው ብሎ እንደውስ ያ አቡ ሃይደር በጣም በቃ እንዳደነቀው ምናምን እንትን ብሎ ነበር ተናግሮለት ነበር። ነገር ግን የቪዲዮ ላይ ብትሰሙት አሰማችኋለሁ ከፈለጋችሁ እና ያው መረጃ የላቸውም የመጽሐፍ ቅዱስ መበረዝ ላይ ማለት ነው እና ተበርዟል ለማለት ነገር ግን መሐመድ ቅድም የጠቀስከው ላይ ማለት ነው እና ለመሐመድ ነው ብለው የሚናገሩትን ዛሬ ላይ አሁን ላይ እየካዱት ነው። በእርግጥ እነዚሁ አቡ ሃይደር የሚባለው እየካደው ነው። መጽሐፉ እዛ ላይ ከሌለ አሁን ለምሳሌ የአህመድ ይመጣል ተብሎ ኢሳ ተናግሯል እና ያ የተናገረው ንግግር መጽሐፍ ቅዱስ ውስጥ ከሌለ ስለዚህ ተበርዟል። እንግዲህ አንድ ሰው ተራ ሰው ነው እንግዲህ ከተናገረ ያ መጽሐፍ ቅዱስ ከሌለ መጽሐፍ ቅዱሱ መበረዙን ያሳያል የሚል ሀሳብ አስቀምጧል እና በሁለት መልኩ የሚያምኑ ሰዎች እንዳሉ ነው ማውቀው ነኝ። አሁን ሙስሊሞች ቢገቡ ጥሩ ነበረ። እስቲ አንድ ቁጥር ጻፉ። አትሊስት ምንድን ነው የምታምኑት የሚለውን ነገር ብናውቅ ከራሳችሁ አንደበት። ለምን ከዚህ ጋር ተያይዞ ምን አነሳቸው? ያው አይ ቲንክ ሌላ ደግሞ ይመስለኛል ዲትራኖሚ 18 ላይ ያለው ከዛ ባለፈ ካልተሳሳትኩ እንትን ላይ ያለው ነው የሚጠቅሱት። ምንድን ነው ስሙ? ሶንግ ኦፍ ሰለሞን ላይ ያለው መኃልየ ምዕራፍ 5 ላይ ያለው ነው መሰለኝ ለመሐመድ ተጠቅሷል ብለው የሚናገሩትና አይ ቲንክ ቀስ በቀስ እየተዉ መሰለኝ እነዚህ ነገሮችን እየተዉ መሰለኝ። እንግዲህ ያው ያነባሉ የሚባሉት ያው እንደማያዋጣቸው ስለማያውቁ ኦሪጂናሉን ቃሉን ሄዳችሁ ስትመለከቱ እንደዚህ አይነት ነገሮች ስለሌሉና ከዛ አንጻር ነው። ግን እኔ ላይክ ይሄን አንደርስታንዲንጋቸውን ባውቅ ደስ ይለኛል። ሜቢ ሲቆይ ዮሐዴ አንዴ ግባ እስቲ ከቻልክ። እሺ ባሩኪ ሰላም በል። እንዴት አላችሁልኝ? ሰላም ብያለሁኝ። ከእግዚአብሔር ከአባታችን ከኢየሱስ ከጌታችን ከመድኃኒታችን ጸጋና ሰላም ከሁላችንም ጋር ይሁን። ሰላም ብያለሁኝ። ጋዲያችን ቤትሻ፣ ኢግናሽየስ፣ ሲሶ፣ ዮሐዴ፣ አንተሽ፣ ዮባ እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁንም ሰላም ብያለሁኝ። እንደምን አላችሁልኝ? እናም ደግሞ ቃለ ሕይወትንም ያሰማልኝ ብያለሁ። ምናልባት ጋዲዬ
ምናልባት እንደው የሐዋርያት ሞት ማለት እንግዲህ አጠገቡ የነበሩት ሐዋርያት ስለ እርሱ የሰበኩት ሐዋርያት ስለ እሱ የሰበኩለት ማን ነው ካልሞተ ካልተነሳ እንደው አሟሟታቸው ከንቱ አይሆን ማለት ስለምን ብለው ይሞቱለታል? እንግዲህ የሁሉንም ሐዋርያቶችን ሞት ስንመለከት በሰይፍ እየተገደሉ አይደለ? በቃ የእነርሱን ህይወት መመልከት በራሱ አንድ ስብከት አይሆንም? እንደው ጽሁፉን እንቶ ጽሁፉ ዋሽተው ነው ምናምን እንበልና ግን የእነርሱ ህይወት ራሳቸውን ስለ እርሱ የሰጡለት ሐዋርያት የሞቱት ሳይሞት ሳይነሳ ነው። እነሱ ትንሣኤ እንደሌላቸው ሳያስቡ ነው ራሳቸውን አሳልፎ የሰጡለት። ይህ ራሱ በጣም ጥያቄ ያስነሳል በራሱ እና ከኋላ የመጣ ትምህርት እንደመሆኑ ዘግይቶ የተገለጠ ትምህርት እንደመሆኑ ቢያንስ የሆነ ፕሩፍ የሚያደርገው ነገር ሊኖር ይገባ ነበረ። ለራሱ ምስክር የሌለው ነው ማለት ነው። ለምን ራሱ አላህ የሚባለው አምላክ ምን የለውም፣ ከመሐመድ ውጭ ምስክር የለውም። ስለዚህ ከመሐመድ ደግሞ እንግዲህ እንደምናውቀው በ6ኛው መቶ ክፍለ ዘመን እንግዲህ የጀመረ በዛ ዘመን የመጣ ነው። ስለዚህ ከዛ በፊት ለነበሩት 500 እና 600 ዓመት ክርስቶስ ኢየሱስ መኖሩን ታሪክም ጭምር መጽሐፍም ጭምር እንዲሁም ደግሞ በዘመናት የነበሩ አባቶች ራሱ ምስክር ናቸው ማለት ነው። እንደውም ከመሐመድ በፊት እስልምና ለመኖሩ የትኛውም ነገር ምስክር ሊሆን አልቻለም እስካሁን ድረስ ካለ እንደው ገብቶ ቢነግሩን። ምስክር ካለው ከመሐመድ በፊት እስልምና ከነበረ አለ ካሉ እንደው ገብቶ ቢነግሩን እና በጣም ጥሩ ጥሩ ፖይንት እያነሳችሁ ነበር። ቃሉት ያሰማልን ብሮስኪዎች እችን ለማለት ፈልጌ ነው። እግዚአብሔር ያክብርልን ባሩኬ፣ እናመሰግናለን ፓፓ። ዮሐዴ አለ ክላስ መሰለኝ ያለው ባልሳሳት ጋዲ ገብቷል። ክላስ አለኝ ነው እንጂ ክላሱን ላይቭ ጆይን አይ ገና ትንሽ ደቂቃ እንትን ማለት ትችላለህ። ሜቢ ሀሳብ መስጠት ትችላለህ። 1-2 ደቂቃ ቅድም ለቤት ያነሳውላትን ጥያቄ ላነሳልህ ነበር ለአንተ። እሺ ልውረድና እሰጣለሁ። ትንሽ ደቂቃ እየደረስኩ ነው። እሺ ሚዩት ነህ ፓፓ፣ ሚዩት ነህ። አመሰግናለሁ ባሩኬ፣ እግዚአብሔር ያክብርልኝ። በባዶ እንዳልገረጣ ስላረከኝ አመሰግናለሁ። እሺ ካላችሁ የምራ ይሄ ጭቅጭቅ ምናምን ነገር ባለው እንትን ሳይሆን በቃ ይሄ እስቲ ሀሳባችሁን እንስማ። እኔ አሁን ማወቅ ፈልጋለሁ። ለምሳሌ ብዙ ማወቅ የምፈልጋቸው ነገሮች አሉ ከእናንተ አንደበት። አምላክ በስጋ ከመገለጡ በፊት ላይክ በእኛ እምነት ለምሳሌ ላይክ በእናንተ እምነት መሐመድ ከመምጣቱ በፊት ምንድን ነው የነበረው? ላይክ ያ የአላህ ሪቪሌሽን ወይ ደግሞ የአላህ ጋይድ የሚያደርገው ትክክለኛ እምነት ምንድን ነው? የአይሁድ እምነት ነው ምንድን ነው የነበረው እምነት? ኦኬ ያን እምነት እንደው ብትነግሩን ደስ ይለኛል። ብናውቅ በጣም ደስ ይለኛል። እና ይህን ሀሳብ እንደው ሀሳብ መስጠት የሚችል ሙስሊም ካለ መልካም ነው። ካልሆነ ግን እስቲ የዋዴ እንትን ስትል ኮንፊርም አድርገኝ። እሺ ማይክን ኦን አድርገህ ማውራት ትችላለህ ፓፓ። እዚህ ሀሳብ ላይ ሜቢ እንትን ያልከው ነገር ያው እስልምናው ላይ ሞሮፍ የዋድ በደንብ ስፔሻላይዝ ስላደረገ ባይዘው በደንብ መስራትም እንጀምራለን። አሁን እስልምናው ላይ ይሄ በስርዓት ጥያቄዎችን ትክክለኛ መነሳት ያለባቸው ጥያቄዎችን ኦኬ። ብዙ ጊዜ ያው እንደምታውቁት ክርስትናው ሞሮፍ ይሄ ሰዎች የሚያነሱትን ሀሳብ ብዙ ጊዜ ትኩረት የሚደረገው እንደዛ አይደለ? ብዙ ጊዜ ሞሮፍ ሰዎች የሚያነሱትን ሀሳብ መልስ መስጠት ላይ ነው ብዙ ጊዜ ትኩረት የሚደረገው። መጠየቅ ላይ ያው መጠየቅ ሲጀመር ነው ወንድማችን እፎይም እንደምታውቁት ሐዲሳቱ ላይ ያለውን ነገር እነዚህ ነገሮች ማንሳት ሲጀምር ነው የፐርሰናል አታክ የሚመስሉ ነገሮች የተጀመሩት። እና ጥያቄ በስርዓት ቁርአንም ላይ ሆነ ሐዲሳቱ ላይ የሚጠየቁ ጥያቄዎችን መጠየቅ እንጀምራለን። ኦኬ ትህትና በተሞላበት መልኩ በስርዓት ገብቶ ሰዎች እንዲያስረዱ እድል እየሰጠን በስርዓት መጠየቅ ያለብን ነገር እንጠይቃለን። በስርዓት ማለት ነው። ሁሌ ክርስትናውን ብዙ ዘመናት አስረዳን፣ አብራራን። ከጥንትም ጀምሮ ክርስትናው ለተለያዩ ምንፍቅናዎችና ለተለያዩ ለሚነሱ ኦኬ ጥያቄዎች መልስ ሲሰጥ ኖሯል። አሁን ደግሞ እስቲ እንጠይቃለን። ባይዘው እስልምናው ላይ ብቻ ሳይሆን እነዚህ ጆቫ ዊትነስ የሐዋ ምስክሮች የሚባሉት እዮባ ይመስለኛል እነንተናንም ረስተናቸዋል አል ትንሽ ወይስ እነሱም ስለጠፉ ነው? ኦንሊ ጂሰሶች እነሱ እኮ አንድ ሄቨንን ወክለው ሁሉም ጠፉ። እሷን ደግሞ ለዜዱ እና
ለማን ነው? ለጌርሳም ትተናታል። ኢቨን ስማ ካውንስላቸውን ሁላ አሰማቸው ማለት ማንም ቲክቶክ ላይ አርፈሽ ተቀመጭ ትባላለች፣ ትመጣለች። ጌርሳም እና ዜድ ናቸው ጓደኞቿ። በቃ አንዳንድ ሲስም እያስገባ ይዝናናል። ውይይታቸውን በሳቅ ያጅበዋል። ሲስ ይመቸው። እንደ ጌርሳም እኮ ነው መጀመሪያ ወንጌል ትምህርት ያስተማራት። ለዛ ነው አዘው የቀረችው። ኧረ ብዙ ታሪክ አለው። ሲጀምር ከዚህ ምሩሉ ፋቂን ያስተማረኝ ብላ እኮ ነው። ጌርሳም ወንጌል እየሰበከ ሰዎችን ጭራሽ ወደ ኦንሊ ጂሰስ መውሰድ ጀመረ። እሺ ይመቸው ጌርሳም። እሺ መዲ እንኳን ደህና መጣሽ። ሰላም ለሁላችሁ። ስለዚህ ቁጭ ብለን አመት በዓል ደረሰ እንዴ? እንዴት ነሽ መዲዬ? ሁሉ ሰላም? ደህና ነኝ ጋድዬ፣ እንዴት ናችሁ? አለን ይመስገን አምላክ። የምትሰጪው ሀሳብ ካለ እድል ልስጥሽ። አይ ቀጥሉ። በዚህኛው ድምፅ ከሆነ አይሆንም ጋዲ። በዛ ቪዲዮ በምሰራበት ድምፅ ነው የምፈልገው እኔ። ቤቲ ናት እኮ የጀመረችው መሰለኝ አይደል? እሱን ነገር የሆነ ድምፅ አለ በጣም የሚያስቅ ድምፅ። እሺ ዮሐዴ ደርሳል ፓፓ? ዮሐዴ ሌላ ሀገር ነው ሊማር የሚሄደው። ኬንያ ጀመርሽ ማንዬ? ስማ ገዳም እየፈለገ ነው መሰለኝ። አንተ ማንም ሰው እንዳያየው ሲያወራ ቅጥቀጣ ልታካሂድ ነው እንዴ? ገዳም ሄዶ አውርቶ ነው የሚመጣው በለኝ። ያክስቷ ልጅ ቆንጅዬ ናት። ኧረ ያክስቷ ልጅ ቆንጅዬ ናት። ኧረ አሁን ታች ስልኳን የሚል አታጣማ። ኧረ ያክስቷ ልጅ ኢንቫይት አድርጋት አባ። ይሄ ምን አድርግ ግን አክቹሊ የተገለጠ ለፊት ይሻላል። ሰው ራሱ ማይከፈት አልቻለም። ሰው አይደለማ የፈተነ ጋዲ ኢንቫይት አድርጋት ሲለኝ ምን ልበል ታዲያ? እዮባ አማን እንግዲህ ያክስት ልጅ አደራ። እሺ እሺ አረ ስልኳን አረ ተው ክርስቲያኖች፣ ጾም ላይ ነን። ቢያንስ ጾም ሲወጣ ስልክ ጠይቁ ትላለህ። እና ያለው ነገር ያንን ቪዲዮ ግን ሜቢ ምንድነው ይሄ ያ የሙስሊም ሼክ እንደዛ ብሎ የሚያወራበትን ቪዲዮ እንደው እሱን ቪዲዮ ብናገኝ እንዴት ደስ ይለኝ እንደነበረ ብናሳይ። ከዚህ በፊት በእርግጥ ብዙ ጊዜ አሳይተውታል ሌሎች ክርስቲያኖች። ዮሐዴ የለውም ያውቀዋል። ምናልባት አላወራም አለ እኮ ጀለስና ሀንግ መጥቷት ቦታውን ለመጠቆም ቆይስ የማማይ ፔጅ ላይ ከላከልን እናሳያለን። ማማይ ከዚህ በፊት ቆይስ ማማይ በጣም ብዙ ቪዲዮ ነው የምትሰራው። በእርግጥ እስቲ እሷ ፔጅ ላይ እሷ አሳይተዋለች መሰለኝ ከዚህ በፊት። እንደዛ ከሆነ በቃ ነገ እንገናኝ ወንድማችን። ዛሬ አታገኘውም በሚል ነው። እሺ የሚገባ ሰው የለም። ተወዳጆች ሙስሊም ወንድሞቻችን እህቶቻችን በተነሳው ርዕስ ላይ አይ ዶንት ቲንክ ባይ ዘ ዌይ በእንትን ነው የምናወራው። ሙስሊሞች ገብታችሁ ሀሳብ መወገት የምትችሉ ከሆነ ግቡ፣ የሚነሳውን ነገር ማለት ነው። ያ ሀሳቡ ላይ ከዛ ባለፈ ሌላ ነገር አስረስ ቅድም ገብቶ እንደ ጮኸው እንትን ለማለት አይደለም። መስጊድ ናቸው ነው እኔ እንጃ። እኔ እሱ ኖሌጁ የለኝም በእርግጥ።
ጥሩ ሌላ የምትጨምሩት ሀሳብ አለ? አይ ቲንክ ዮሐዴም አልተመቸውም መሰለኝ። በቃ የተወሰነ ሀሳብ እንዲሰጥ ነበረ። በቃ ማታ ወይ እንትን እናደርጋለን። የምትጨምሩት ሀሳብ ከሌለ ጋይስ፣ እዮባ ምናምን የምትጨምሩት ሀሳብ ካለ በቂ ሀሳቦችን አንስተናል መሰለኝ። አይ ቲንክ ሰዓቱ 2:06 ጉዳይ ሆነ። 2 ሰዓት አልሆነንም ላይቭ ከገባን። ያ ሰብሰብ ለማድረግ ያህል ብሩክ አሁን አሪፍ ነገር አንስቶ ነበረ። ሐዋርያት ዋጋ የከፈሉት የሞቱት ማለት እስከ ሞት ድረስ የሰበኩት በውሸት ላይ ነው ወይ ከተባለ በጣም ንጹህ አእምሮ ሆነን ሎጂካሊ ነገሮችንም ካየን እስከ ሞት ድረስ የምትታመነው ውሸት ነው ብለህ ላመንክበት ነገር ሊሆን አይችልም። ቅድም ካነሳሁት ጋር ይተሳሰራል። ቅድም ያነሳሁት ምን ነገር ምን ነበረ? አላህ ሲያስመስል ያስመሰለው ለገዳዮቹ ብቻ ነው ወይንስ ለወዳጆቹ ምንድነው ለደቀ መዛሙርቱም ጭምር ነው የሚል ነገር አንስቼ ነበር። ለደቀ መዛሙርቱም ጭምር ሸፍኖባቸው ወይም ፊቱን አስመስሎባቸው ከሆነ አታለላቸው እንላለን። ለገዳዮቹ ብቻ ከሆነ ደግሞ ሐዋርያቱ ተከታዮቹ ማለት ነው ሊጽፉልን በተገባ ነበር። ምን ብለው? አራ አልገደሉትም፣ አላህ አስመስሎ አዳነው እንትናችንን መልእክተኛችንን ባሉ ነበረ። ግን አላሉም፣ ያለ የለም። ስለዚህ የሞት ዋጋ የከፈሉት እውነት ለሆነው ለጌታ ሞት ነው ማለት ነው። አዎ ሞቷል ብለው ሐዋርያቱ እሱን እየሰበኩ የሞትን ጽዋ ቀምሰዋል፣ ተሰደዋል፣ መከራ ተቀብለዋል። ከዛን ሁሉም መስዋዕት ሆኖ ነው ያለፉት ሐዋርያቱ ማለት ነው ያለፉት በስጋ ሁሉም እያሳደዳቸው ነበር። የዚህ ምንጩ ምንድነው ሲባል የያዙት እውነት ነው የመጀመሪያው። ሁለተኛ በታሪክ ውስጥ ነው። ቅድም ጋዲ ያነሳው ሐሳብ ነበረ። በዛ ታሪክ ውስጥ ሊገኝ አልቻለም። በየቱ ታሪክ ውስጥ? በአባቶች ትምህርት ውስጥ የለም። ፕላስ ደግሞ ከእስልምና መነሳት በፊት የሚታወቀው እውነት እንደ ቤተ ክርስቲያን የታወቀ የታመነ ነው። ከመጽሐፍ ቅዱስም ቀድሞ የነበረው አዎ ኢየሱስ ሞቷል የሚል ነው። መጽሐፍ ቅዱስ ሲጻፍ የአዲስ ኪዳን ማለት ነው ሲጻፍ በነበረው እውነት ላይ ነው። ያንን እውነት ለመስበክ ነው ማለት ነው ጽሑፉ የመጣው። ማቴዎስ ቢዘግበው፣ ማርቆስ ቢዘግበው፣ ዮሐንስ ቢዘግበው፣ ጳውሎስ ቢዘግበው፣ ሁሉም ሐዋርያት ቢዘግቡት ቢሰብኩት አስቀድሞ የተገለጠ ስለሆነ ነው። ስለዚህ ከጽሑፉም ይቀድማል ማለት ነው እውነቱ። ጽሑፉ ያንን እውነት ነው የነገረን። ይሄ እውነት ለ700 ምናምን ዓመት ነበረ። ከዛን በ7ኛው ክፍለ ዘመን ላይ አሁን ይሄ ተረቱ ጀመረ ማለት ነው። ቀድሞ የነበሩ አማኞች ብቻ ግን አልነበሩም ይህን ታሪክ እውነት ነው ብሎ የሰበኩት ወይም የተናገሩት ወይም የመሰከሩት። የማያምኑ ልክ እንደ ዮሴፍ ወልደ ኮሪዮን አይነት ጆሲፈስ እነሱ ሁሉ ጽፈውታል። ምን ብለው? አዎ አንድ አይሁዳዊ ሰው ተሰቅሏል። አማኝ አይደሉማ። የማያምኑት ራሱ ይህንን ነገር ነግረውናል። የመጨረሻ እንደ ታሪክ መዛግብት ሁለቱን ነገሮች እኔ ቁርአንንም መጽሐፍ ቅዱስንም እንደ ታሪክ ብቻ እናያቸው። እነሱ መለኮታዊ ቃል ነው ብለው ቢያምኑም ቁርአንን እኛ እናምንም። እኛ መለኮታዊ ቃል ነው ብለን ብናምንም መጽሐፍ ቅዱስን እነሱ አያምኑም። ስለዚህ ሁለታችን በምንስማማበት በአንድ ነገር እንየው፣ በታሪክ ጽሑፍነቱ ታሪክንም እንደመናገሩ ማለት ነው። ከሁለቱ የቱ ነው ታማኝ ታሪክ የያዘ ከተባለ ቀድሞ የነበረ አንድ በሌሎች የተዘገበ በተለይ በማያምኑበት በዚህ ጽሑፍ በማያምኑበት የተዘገበ መሆኑን ካየን መጽሐፍ ቅዱስ እውነት ሆኖ ቁርአን ሐሰት ይሆናል። ምክንያቱም የማያምኑበት እንደዘገቡት ቅድም ነግረናቸዋል። በቀደምትነቱም ደግሞ ካየን ታሪክ እንደመሆኑ የቀደምት ዘገባዎች ልንዘነጋቸው የማንችላቸው ናቸው ማለት ነው። ስለዚህ አልገደሉትም አልሰቀሉትም የሚለው ሐሰትና ውሸት ነው። ፕላስ አላህን ራሱ ምን ያደርገዋል? አታላይ ያደርገዋል ወይም አታለለ ያስብለዋል። ከምን አንጻር? ፊቱን ደብቆ ከመሸፈኑ። ሁለተኛ አልተሰቀለም ግን አይልም። አልተሰቀለም አይልም። ምናልባት በሚቀጥለው ዮሐዴም ይህንን በሰፊው እንትን ይለናል። አልሰቀሉትምና አልተሰቀለም ይለያያል አይደለ? ለዛ ነው አሁን ሙስሊሞች ውስጥ አዎ ተሰቅሏል የሚሉ የመጡት ወይም የሚሉ ያሉት። ለዛ ነው አልተሰቀለም አይደለም የሚለው፣ አልሰቀሉትም አልገደሉትም ነው የሚለው። ስለዚህ የእንትኖቹን ምንድነው የሙስሊሞቹን መከፈል የሚያመጣው አንዱ የራሳቸው ቁርአንም ጭምር ነው። ስለዚህ መግባባት ያልፈጠረው ለምንድን ነው ከተባለ ሲጀመረው እውነት ላይ የቆመ
ስላልሆነ ነው ማለት ነው። እና እግዚአብሔር ይስጥልን። እናመሰግናለን። ዮባ ቃሎት ያሰማልን ብሮ። እስኪ እንትኑን አግኝቼው ነበረ፣ ነገር ግን ቪዲዮ ላይ ሪያክት እያደረገበት ነው። ማን ነበር ስሙ? ጠፋብኝ። ዩቲዩብ ላይ ቀጥታ ቪዲዮ ባሳይ ይዘጋል አይደል መሰለኝ። አይ ረጅም ከሆነ ነው ምናልባት እንትን ሊሆን የሚችል እንጂ አጭር ቪዲዮ ካሳየ አይዘጋብህም። ስንት ደቂቃ ድረስ? ሜይ ቢ 5 ደቂቃ ምናምን ትችላለህ። ከዛም በላይ ማሳየት ይቻላል። በመሀል አንተም ሀሳብ እንዲየሰጠንበት የምንሄድ ከሆነ ምናምን ዝቅ እያረከው ምናምን ምንም እንትን አይልም። እና ደግሞ ፉል ስክሪን አድርገው ጽሁፎች እንዳይታዩ ዩቲዩብ ምናምን። እንደዛ ከሆነ አይዘጋም ጭራሽ ምንም ብታሳይ። እሺ we are today. When they saw him die on the cross, the vast majority of Muslims have denied Jesus' death on the cross. Randy? The most popular view has always been some version of substitution theory, the claim that Allah miraculously disguised someone else to make him look like Jesus, and that this other person was crucified in Jesus' place. Randy? ወደ ጎን እንዲል አድርገው ችግር የለውም ጋይስ። ስልካችን ማዘው ነው ድምፁን ስለሆነ ብዬ ነው። ዞሮ ዞሮ በዋናነት ወይስ እንዲል አድርገው እንዲል እንደሱ አድርገውና አስጠጋው በደንብ ወደፊቱ ዩቲዩብ ላይ መሰላ በቃ እንደሱ። One, scholars, actual historians, regard Jesus' death by crucifixion as an indisputable fact of history. Two, the Quran affirms the inspiration, preservation, and authority of the Christian scriptures, and the Christian scriptures are quite clear that Jesus died by crucifixion. Three, the Islamic view portrays Allah as a cosmic trickster who deceives people about his prophets. Allah tricked people into believing that Jesus died. Fortunately, there have always been a minority of Muslims who aren't scared to point out the holes in the standard Islamic narrative. Take Sheikh Imran Hussein. In a lecture about the Quran and the Messiah, Sheikh Imran eventually discusses the crucifixion of Jesus. It begins by saying that Jesus only appeared to die, which sounds like the standard Islamic narrative. When they saw him die on the cross, they were convinced he could not have been the Messiah. What they did not know was that Allah made it appear to them that he was crucified. But then he clarifies what it really means to be crucified and what it really means to die. First, crucifixion. What's the definition of crucifixion? It is that you should die by hanging on the cross. So crucifixion isn't simply nailing someone to a cross, it's the person dying by nailing him to a cross. But what does it mean to die? What is the definition of death? ጋይስ ሐሳቡን አንዴ እንትን በለውና ደግምላችኋለሁ። ለዛ ነው እሺ፣ በየማሉ ከምናቋርጥ ሰውየው የሚናገረውን ነገር በተለይ ሼኩ እዚህ ጋር ያሉት ሼክ የሚናገሩትን ነገር እዛ ዋናው ፖይንት ላይ ስመጣ አብራራላችኋለሁ። The definition of death is that Allah should send the angel to take the soul and not return it. Is there anyone who differs with me? To die, to really die, is to have your soul taken away and not returned. This is important for what he's about to say, so he repeats it. The definition of death is that Allah should take the soul and not return it. Can Allah take the soul and return it? Tell the schoolboy, go back and study the Quran. So, what does the Quran mean in Surah 4, verse 157, when it says that Allah made it appear as if Jesus died? Get ready for an epic rant.
So then what did Allah do to make it appear that he died? Let me warn you. And my language is sometimes very harsh because that's the only language some people can understand. When Muslims preach Islam to a Christian, they're quick to say, we believe in Jesus too. In fact, we love Jesus. በቃ ወይ ድምፁ ላሰማችሁ። ዋርኒንግ አመጣብኝ ጋይስ፣ ይቅርታ። ድምፁ ላሰማችሁ። በቃ ሼኩ የሚናገሩትን በደንብ ስሙ። Some people can only understand harsh. And my language is sometimes very harsh because that's the only language some people can understand. Some people can only understand harsh language. Got it, Sheikh. Thanks for the cosign on the unstoppable fire hose of sarcasm and mockery that is D. Wood. Don't come with this nonsense, because it is not only pathetic nonsense, it is absolutely sinful to say that Allah, wa na'udhu billah min hadha, Allah caused someone else to take the appearance of Nabi Isa alayhi salam, and that innocent man, innocent because he never claimed to be the Messiah, he was crucified. So, the standard Islamic narrative. Wait for judgment day with that nonsense. Pathetic nonsense. It's not there in the Quran, it's in your imagination. ምንድነው ይሄ? ነንሴንስ ነው ጋይስ። ታፕታፕ በደንብ አድርጉ እስቲ። ሬስትሪክሽን አምጥቶብኛል ድጋሚና አይ ቲንክ ቪዲዮውን ስለታየ መሰለኝ ለእንትኑ ልክ ላይቭ ሲዘጋ ይጠፋል። ሪስትሪክት የሰጠህ ማለት ነው። ግን እዚህ ያላችሁ ሁላችሁም ኮፒ ሊንክ አድርጉት። እሺ ላይቭ ሴሽን ነንሴንስ ነው እያለ ነው ሼኩ። ያው ለምሳሌ ሙስሊሞች የሚያምኑት እምነት አላል ማጆሪቲ ሙስሊም የሚያምኑት እምነት ቀደም እንግዲህ ሲነበብም እንደነበረው ላይክ በሱ ቦታ ሰው ቀየረ አይደለ? ሪፕሌስ አደረገው ነው። ኢሳን ሪፕሌስ አደረገው ለወጠው የሚለው ነገር ይሄ ጭራሽ ቁርአኑ ካላለ አላለም ነው። ነንሴንስ ነው። ይሄንን ደግሞ ከጭራሽ ከምን ጋር ያገናኘዋል? ሲሪየስ በሆነ ቃል የሚናገረው ኦኬ። በፍርድ ቀን ለዚህ ደግሞ ትቀበላላችሁ እንደዚህ አይነት ነንሴንስ አታውሩ ነው እያለ ያለው። ቃል በቃል ድጋሚ ላሰማችሁ። So, the standard Islamic narrative. Wait for judgment day with that nonsense. Pathetic nonsense. It's not there in the Quran, it's in your imagination. That's why it is. And yet it took the world of Islam by storm. What a brainwash ummah we are today. He ain't lying. Well, then what happened? Well, then why don't you go to the Quran? Let the Quran explain rather than go on fancy flights of imagination. You're going to tell Allah on Judgment Day, you caused that man to assume the appearance of someone? And he who never claimed to be the Messiah, he was crucified. That is an act of injustice. You attributing injustice to Allah? What foolishness. He's right. ምን አይነት ሞኝነት ነው እያለ ያለው? ኦኬ አላህን በፍርድ ቀን እንዲህ ትሉታላችሁ። ያው እስልምና ውስጥ ይሄ በስቶርም ማዕበል በሚመስል መልኩ ይሄ ስህተት የሆነ አንደርስታንዲንግ ማለት ነው። እንግዲህ ሼኩ ነው የሚናገረው። አላህን ትሉታላችሁ ወይ በፍርድ ቀን ምንም የማያውቅን ንጹህ ሰው ኦኬ በሰው ቦታ ተክተ እንዲሰቀል አደረከው ወይ? ይሄ እንዴት ፍትሃዊ ያደርጋል ብላችሁ ልትጠይቁት ነው ወይ? ያው እንደምታውቁት አይደለ መሰለባቸው ኢሳን እንዲመስል አደረገ እንጂ ሌላ ሰው ተሰቀለ ነው አይደል? አንደርስታንዲንጋቸው እንዲህ ብሎ ነው የሚናገረው ሼኩ። አላህ እንደዚህ ሊስሉ ይሄ ሞኝነት ነው፣ ፉሊሽነስ ኦኬ ነንሴንስ ነው። ይሄ ሞኝነት ነው። እንደዚህ አይነት ነገር እያለ ነው። ቁርአኑ የሚናገረው ነገር እንስማ፣ ሰዎች የሚሉትን ነገር ሳይሆን ነው እያለ ያለው። እንስማ ውስጥ Absolute foolishness. But it's what Muslims tell me every single day. Allah took his soul. They thought he was dead. They took down the body. They put the body in the cave. They sealed the cave. Allah returned the soul. As simple as that. Nobody knew that the soul was returned. And Allah raised him. So, while Jesus was on the cross, Allah took his soul, meaning that he was dead in the biological sense. His body was taken down from the cross and put in the tomb. But then Allah returned Jesus' soul to his body, meaning he didn't die in the stricter sense the Sheikh is talking about. He wasn't dead in the sense of Allah taking away the soul and not returning it. Allah did return his soul, so Jesus rose from biological death.
But since so many Muslims have been indoctrinated with substitution theory, how about another warning, Sheikh? But let me warn you one more time. If you stick with this theory of substitution, you are going to be in a pathetic state on Judgment Day. Let me warn you one more time. This is a simple explanation from the Quran. And so, he did not die. Jesus didn't die in the... ምንድነው ያለው ሼኩ? አሁን ሰምታችሁትም ከሆነ መጨረሻ ላይ እንዳድ ሲሪየስ የሆነ ማስጠንቀቂያ ይሰጣል ሼኩ። ይሄ ሰብስቲቱሽን ቲዮሪ እንደሚባለው ወይ ደግሞ እነሱ ኢሳ የሚሉት አካል ኦኬ፣ እሱን ሳይሆን መሰለባቸው እንደሚለው ተመስሎ ነው ሌላ ሰው ነው እዛ ጋር የተሰቀለው የሚለውን እምነት የምታምኑ ከሆነ በፍርድ ቀን ተከፍሉበታላችሁ። ኦኬ፣ ይሄ ፉሊሽነስ ነው፣ ፓቴቲክ ነው፣ ሞኝነት ነው እያለ ይናገራል ማሼኩ። ስለዚህ እንደዚህ አይነት እምነት ያላቸው አሁን ሼኩ የኛን እምነት ይደግፋል ምናምን ነገር ሳይሆን እስልምና ውስጥም እንደዚህ አይነት ሼኮች እንደዚህ አይነት እምነት ያላቸው አሉ። ኦኬ፣ ይሄ ሰው ቀይሮ ነው እንዲህ ሪፕሌስ አድርጎ ነው ምናምን የሚለው ነገር ይሄ በፍጹም ሊሆን አይችልም የሚሉ አሉ። ኦኬ፣ እንደዛ አይደለም ብለው የሚሞግቱም ደግሞ አሉ። እና ከዛ አንፃር ብናየው ጥሩ ነው። ያው እንግዲህ ከቀደም ጀምሮ ኦልሞስት 2 ሰዓት ሆነ ላይቭ ከገባን ምናምን ነገር ዮሐዴ የሚለው ነገር ካለ ለዮሐዴ ድል ሰጥ ነበር። ካልሆነ ግን አይ ቲንክ ላይቭ ሴሽኑን በዚህ በቃ እንቋጨው። ለ6-5 ጉዳይ ሆነ ጋዲ ወይ ጋዲ ይሄ ነገር ግን እውነት ኢሳ ሞተ ካሉ ድጋሚ ሁለተኛ ኢሳ ይሞታል ማለት ነው። ምክንያቱም ከቂያማ ቀን በፊት ተመልሶ መጥቶ መስቀል ሰብሮ ምናምን ነገር ይሞታል የሚባል ትምህርት አላቸው ኢሳ ማለት ነው። ይሄን ነገር ዲስፕሩቭ ያደርገዋል ማለት ነው። አው እዚህ ላይ አሁን እንግዲህ ሼኩ ሲናገር ምንድነው ነፍሱ ተወስዳ ነበረ፣ ከዛ ነፍሱ መልሶ ይሰጠዋል ነው ይመልስለታል ነው እዛው አላህ ሼኩ የሚናገረው እንደዛ ነው እንጂ ላይክ ሁለት ሞት ማለት ነው የሚሆነው። እንግዲህ ከሼኩ ንግግር እኔ የተረዳሁት ምንድነው ነፍሱን ወስዶት ከዛ መልሶ ነፍሱን መለሰለት አይነት ነገር ነው። ስጋው ከመስቀል ላይ ከወረደ በኋላ ምናምን ነገር ነፍሱ መለሰለት ነው። አሁን ሼኩ እንዳለው ከሆነ ያው ሞቷል እንደማለት ነው። ስጋና ነፍስ ተለያይቷል አይደል? ወይስ መለሰለት ሌላ ዮሐዴ ይሄስ ሆኖ ነው ይሄ ልጅ ቆይ ይሰማል እንዴ? ተመቻው? ይሰማል። አዎ ይመቻል። ግን ድምጼ ይሰማል በደምብ? ያ ቀጥልሽ። ኦኬ። አይ ጥሩ ሐሳቡ የተነሳው ነበር። አሁንም የሼክ ኢብራሂም ምናምን እያሰማህ ነበርና ቀደምም ኢዮባስ ያነሳ ነበር። አህመድያ የሚባሉ ሙስሊሞች ኢሳ እንደሞተ ምናምን ነው የሚያምኑት እነሱ። ታሪክ አልጠበሪ ሂስትሪ ኦፍ አልጠበሪ የሚባለው የሙስሊሞች እንግዲህ ታላቅ ሙፈሲርም ኢሳ ሞቷል ለ3 ቀን እና ለ3 ሌሊት ያው ስጋና ነፍሱ ተለያይቶ ነበር። ከዛ በኋላ ግን ነፍሱ ተመልሳ አላህ ወደ ራሱ ነጥቆታል ወይም ወስዶታል የሚል ጽሑፍ አለው ታሪክ አልጠበሪ ማለት ነው። ይህ ብቻ አይደለም ባይዘው ቁርአኑ ራሱ የሚናገረው ኢሳ የሚባለው አካል ራሱ እንደሞተ ነው። ቅድም ኢዮባ ሲያነሳው ነበር ሱራ 457 ላይ አልሰቀሉትም አልገደሉትም አለ እንጂ አልተሰቀለም አልሞተም አይደለም አልተገደለም አይደለም የሚለው። ግን ከምን አንጻር ነው ይህ ንግግር የተናገረው ሲባል እዛ ሱራ 8 ላይ ካልተሳሳትኩኝ ምን የሚል ሐሳብ አለ? እናንተ በጦርነት ጊዜ ጦርን በወረወራችሁ ጊዜ እናንተ አልወረወራችሁ አላህ ወረወረ እንጂ የሚል ሐሳብ ይናገራል። እፍኝን አፈርን በበተናችሁ ጊዜ እናንተ አልበተናችሁም አላህ በተነ እንጂ የሚል ሐሳብ ይናገራል። ይህ ምን ማለት ነው? በጦርነት ሰዓት ጦር ሲወረውሩ ወርውረው የሆነ ሰው ከገደሉ እነሱ ሳይሆን የገደሉት አላህ ነው የገደለው የሚል ሐሳብ ነው የሚያነሳው። ልክ እንደዚያ ሱራ 457 ማይታችሁት ከሆነ ከላይ ጀምሮ በንቀት እንዲህ አደረገን እያሉ ይናገራሉ። ግን እነሱ በኃይላቸው እንደዛ አላደረጉም። አላህ ፈቅዶ ነው ያንን የሆነው እንጂ በእነሱ ኃይል በእነሱ ስልጣን አይደለም የሚለውን ኮንሴፕት የሚያስይዝ ነው እንጂ ጭራሽ አልተገደለም አልሞተም የሚል ሐሳብ የለውም። ሱራ 3 ምዕራፍ 55 በደንብ እንደው አውጥተው ቢያነቡት በጣም አሪፍ ነበር። ሱራ 3:55 ላይ እዛ ይሞታል ይሞታል ወደ አላህም ይሄዳል የሚል ሐሳብ ቃል በቃል ይናገርና
ይሄንን እምነት ከማያምኑት ሰዎች ይሄንን እምነት የሚያምኑ ሰዎች ከማያምኑ ሰዎች በላጭ አድርጎ እስከ ቂያማ ድረስ ያቆያቸዋል ይላል። ምን ማለት ነው? ትክክለኛውን የዒሳ እምነት የያዙ ሰዎች በዒሳ እምነት ከካዱ ሰዎች በላይ በላጭ ሆኖ እስከ ቂያማ ድረስ የሚቆዩት ትክክለኛውን ትምህርት የያዙ ናቸው። ትክክለኛውን ትምህርት የያዙ ግን አይቆዩም ብሎ ይናገራል። እንግዲህ ከዚህ ምን መረዳት እንችላለን? ክርስቶስ ኢየሱስ ሞቷል፣ ተነስቷል የሚሉ ሰዎች ወይም ደግሞ ክርስቲያኖች ይህን የሚያምኑ ሰዎች እስካሁን ሰርቫይቭ አድርገዋል ወይም ደግሞ አሉ። ክርስቶስ አልሞተም የሚል ግን እስከ መሐመድ ድረስ ራሱ አይታወቅም ትምህርቱ። ማለት አንዳንድ ሰዎች ዶሲቲዝም የሚባል ምናምን ሄሬሲ ነበር፣ ግን ሲጠፉ ትመለከታለህ። ይህን ትምህርት የያዙ ማለት ነው። ኢየሱስ ክርስቶስ ሞቷል ተነስቷል የሚለው ግን የክርስትና ሲጀመር የመዳናቸው መሰረትም ሆኖ እስከ ትንሣኤ ድረስ የሚቆይ ትክክለኛ እምነት ሆኖ ትመለከታላችሁ። አይ 55 ላይ ትክክለኛውን እምነት የያዙ እስከ ቂያማ ድረስ እነሱ ጸንተው ይኖራሉ። በላጭ ሆኖ ነው የሚለው ትምህርታቸው። በላጭ ሆኖ እስከ ቂያማ ድረስ ይቆያል ካለ እንግዲህ አልተሰቀለም የሚል ትምህርት የያዘ ጭራሽ ጠፍቶ ከቀረ ትክክለኛ ትምህርት የዒሳ መሞትና መነሳት ነው ማለት ነው። የዒሳ መሞትና መነሳት ነው እና ኮሜንታሪዎቹ የሱራ 355 ስትመለከቱ ማብራሪያዎቹ ማን ናቸው እስቲ በላጮች ሆነው እስከ ትንሣኤ ድረስ ይቆያሉ የተባሉት የሚል ማብራሪያ ሲሰጡ ሁላቸውም ማብራሪያ ክርስቲያኖች በአይሁዶችም በሌሎች አማኞችም በላጭ ሆነው ይቆያሉ ማለቱ ነው ብለው ይናገራል። ክርስቲያኖች ናቸው በላጮች ሆነው ይቆያሉ እስከ ትንሣኤ ድረስ የተባሉ ክርስቲያኖች ናቸው ይላል። የክርስቲያኖች እምነት ደግሞ ጌታችን ኢየሱስ ክርስቶስ ሞቷል ተነስቷል የሚል እምነት ነው ያላቸው ማለት። ይሄ ትምህርት በላጭ ሆኖ እስከ ትንሣኤ ድረስ ይቆያል። ከዚህ አንጻር የሚታየው በጣም ብዙ ነገሮች ማንሳት ይቻላል እና ማስረጃ ምናምን እየከፈትን ደግሞ ሰፋ አድርገን ወይ ማታ ምናምን እንሄድበታለን ብዬ አስባለሁ። እግዚአብሔር ይስጥልኝ። በጣም ጥሩ ቃሎት ያሰማልን። ዮሐዴም ውጭ ስላለ ነው ወይ ካልሆነ ዮሐዴ ማታ ላይ እግዚአብሔር ቢፈቅድና ቢወድ ምናምን ነገር እነዚህ ሀሳቦችን አንዳንድ ሀሳቦችን እያነሳ እንሄዳለን። ከዚህ ከክርስቶስ ስቅለትና ትንሣኤ ጋር ብቻ ሳይሆን እንዲሁ እስልምናም ላይ ደግሞ አሁን ለምሳሌ ብዙ ጊዜ ያው በእርግጥ ብዙ ጊዜ ሄዳችሁበታል፣ ግን በሰፊው ደግሞ ከኦዲየንስም ከምንም አንጻር ለምሳሌ የኢሳና የእነሱ ኢሳ የሚሉት አካል እኛ ክርስቶስ የምንለው አካል እንዳልሆነ ይታወቃል። እኛ ለምሳሌ እናውቃለን እናምናለን። ከዛም አንጻር የእነሱ ዲፍረንስ ብዙ ነገሮችንም በጥያቄና ኪዌንዴ እያደረግን በጥያቄና መልስ አድርገን ዮሐዴ ወይ ማታ እንገባበታለን እግዚአብሔር ቢፈቅድና ብንቆይ። ደስ ይለኛል ጋዴ። በቃ ማታ ምናምን ሰፋ አድርገን እንሄድበታለን። በጣም ጥሩ። እሺ ለማንኛውም እናንተ እግዚአብሔር ምርጦች ለነበረን ቆይታ እናመሰግናለን። ቢያንስ ላይፍ ከገባን አይ ቲንክ 2 ሰዓት አካባቢ ሆነን እግዚአብሔር ቢወድና ቢፈቅድ ማታ ደግሞ እንገባለን። ኦኬ ምን አይነት ነገር እናደርጋለን? እንደውም Q&A በሚመስል መልኩ ጥያቄና መልስ በሚመስል መልኩ እናደርገዋለን። ኦኬ አንድ ሰው ጠያቂ አንድ ሰው መላሽ፣ አንድ ሰው ጠያቂ አንድ ሰው መላሽ በሚያደርግ መልኩ አለ አይደል? ሰዎች ጭንቅላት ላይ ብዙ የሚፈጠሩ ጥያቄዎችን እንዳልኳችሁ ክርስትናው ላይ መልስ መስጠቱን ብዙ ነገር መልስ ተሰጥቷል ብዙ ነገር። እስልምናው ላይ ደግሞ ጥያቄ ነው። ለምሳሌ ፐርሰናሊ እንደ አንድ ክርስቲያን የእስልምናውን ቴዎሎጂም ሆነ እነሱ ነገረ መለኮት የሚሉትን ዲቴል የሆነ እውቀት የለኝም እውነት ለማውራት እና ማወቅም የፈለጋቸው ብዙ ነገሮች አሉ። እነዚህ ነገሮችን ከዮሐድ ጋር ገብተን ምናምን ነገር ጥያቄ አቀርብለታለሁ፣ እሱ መልስ እየሰጠኝ በዛ መልኩ ደግሞ እናንተም ደግሞ የምትሰሙ ሰዎች ትምህርት የምትማሩበትን ነገር እናደርጋለን። ዛሬ ቅዳሜ አይደለ? ማታ 2 ሰዓት ተኩል ስቶሪ ላይ አደርገዋለሁ። ማታ 2 ሰዓት ተኩል ኦኬ። በስቶሪ ላይ ጽፈዋለሁ። ማታ 2 ሰዓት ተኩል እስከ 3 ሰዓት ባለው እንገባለን። በቃ በኢትዮጵያ ማታ 2 ሰዓት ተኩል እስከ 3 ሰዓት ላይ ባለው እንገባለን። እግዚአብሔር አምላክ ለነበረን ቆይታ ስሙ የተመሰገነ ይሁን። ያው እንግዲህ ቅዳሜ ነው ምናምን ነገር እንግዲህ መልካም ውሎ ይሁንላችሁ ሁላችሁ። እናመሰግናለን። ሰላም ዋሉ። ቻው። አንተሽ ቤትሻ መዲሳ ቻው በሉንና ከዛ ለዝጋው ላይ ዝም ብዬ መልካም ቀን ይሁንልህ። ለሁላችሁ መልካም ምሽት። መልካም ቀን ጋዲ ይልመድብህ እንደዚህ አንዳንዴ። እሺ ቤቲ አይ ቲንክ ስራ ላይ ናት መሰለኝ። በሉ በቃ እናንተ ሰዎች ሰላም ዋሉ። የማታ ሰው ይበልን። ሰላም ያቆየን።